ጤና ይስጥልኝ አድማጭ ተመልካቾቻችን ዛሬ በደጀን አማራ የአሳሰብ ጥራት የውይይት መድረክ ዘጠነኛው ክፍል መሰለኝ አንተነህ ይዘን ቀርበናል። እንግዲህ በዛሬው የምንነጋገርበት ጉዳይ ማንነት እምነትና ኢትዮጵያዊነት በሚል ነው። በአማራው ላይ አንዣበበው የመኖርና ያለመኖር አጣብቂኝ ብለነዋል። ያው ጊዜው ይህን ነገር መነጋገሩ በጣም ተገቢነት አለው። ምክንያቱም በየምክንያቱ የሚነሱ አንዳንድ ዝም ብለው አወዛጋቢ ያልሆኑ ግን አወዛጋቢ እንዲሆኑ የሚፈልጉ አጀንዳዎች ስላሉ እነሱን ጥራት ለመስጠት ነው ዛሬና በቅድሚያ እንደምን ዋላችሁ በያላችሁበት ብያለሁኝ። ጋሽ ደብሩ፣ ወይዘሮ ጽጌሬዳ እና አንተነህ እግዚአብሔር ይመስገን እንኳን በሰላም ተገናኘን። እንግዲህ በጋሽ ደብሩ በታላቅ ወንድማችን እንጀምር። የመጀመሪያው ክፍል አንድ እንግዲህ የጥቃቱ ትክክለኛ ኢላማና ትኩረት አቅጣጫ ያስፈልገዋል ስለምንል የኢላማውን ማንነት ጠላቶች የሚያደርጉት ማን ላይ እንዳነጣጠሩ የሚጠይቅ ጥያቄ ነው። እንዳየነው ሰሞኑን በአርሲ ላይ ከባድ የሆነ ጭፍጨፋ እየተካሄደ ነው። አሁንም በኋላ አንተነህ ተራው ሲደርስ የተወሰነ ነገር ይገልጽልናል። አሁን ራሱ ትላንት ይሆን እንደዚህ የተፈጸመ ነገር አለ ተብሏል እና በኦርቶዶክስ ተዋህዶ ምዕመናን ላይ እየደረሰ ያለው ይሄ ተከታታይ ጭፍጨፋ በመላው ኢትዮጵያ በአማራው ላይ እየተካሄደ ያለው ደግሞ የምናውቀው ሁለንተናዊ ውድመት ብየዋለሁ። መነሻው ምንድን ነው? ብናውቀውም ሁልጊዜ መነሻውን ማስገንዘብ ጥቅም ያለው ስለመሰለኝ ነው ጋሽ ደብሩና እንደዚህ በዚህ ጥቃቱ በዋናነት ያነጣጠረው ያው በእምነቱ ላይ ነው ወይስ በማንነቱ ነው ጥያቄው። ግን ዞሮ ዞሮ አማራው እየተጠቃ ስለሆነ እነዚህ የሚያወዛግቡ ጥያቄዎችን ትንሽ ገለጽ ብናደርግና ለደጋፊዎችም ለፋኖ ደጋፊዎችም ለአማራ ትግል ደጋፊዎችም ለኛም ግልጽ እንድናደርግ እስኪ ጋሽ ደብሩ ባንተ ልጀምር። አመሰግናለሁ። እሺ፣ የአማራን ጠላት ነው ብለው የፈረጁት ሰዎች ዓላማ የነሱን ማንነት በጥቂት ገልጸዋለሁ። የነሱ ዓላማ የወራሪዎቹ የግል መንግስት የማቋቋም እቅድ ነው። የኦሮሞ ተብዬው ወራሪ 450 ዓመት ወዲህ ኢትዮጵያን የወረረው ወራሪና ለ150 ዓመት ኢትዮጵያን ሲክዱ በብር ሲሸጡ ለባዕዳን ያገለግሉ የነበሩ የወያኔ ትግሬ ዝርዮች ኢትዮጵያን በጠላትነት ያው የነበሩ በአያት ቅድማቶቻቸው ወንጀል ያፍሩ የነበሩ ከጥላቻ ያልተላቀቁ ተጸጽተው አገራችንን እንካስ እንደማለት በወራሪነት በባዕዳን ድጋፍ የግል መንግስታቸውን ለማቋቋም የሚያደርጉት ጥረት ነው። ይህ የሚሆነበት ምክንያት ትልቁ ነገር ኢትዮጵያዊነትን ከማንም በላይ የፈጠረ በደንብ አጥንቱ እያለቀ ያቆማት አማራው ባለፉት 50 ዘመናት ለራሱ ሳይሆን ለሀገሩ እየሳሳ ደርግ ለ17 ዓመት በሚጨፈጭፈው ጊዜ ኢላማው አማራ መሆኑ ግልጽ ሆኖ አማራው ብረት እንዲፈታ ዳገራገር ያለው ብረት እንዲፈታ አድርጎ በነቂስ ሲፈጅ ሀብት ንብረቱ ሲቀማ ደርግን ለ17 ዓመት የተሸከመው አማራ አገራችን እንዳትበታተንብን የወያኔ ትግሬ ነፃ አውጪ ድርጅት፣ የኤርትራ ነፃ አውጪ ድርጅት፣ የኦሮሞ ተብዬዎች የመሳሰሉት ስላሉ መከራችንን እየበላን እንኳ ይህን መንግስት አገር ሊያቆም እንትን በላይ ባለበት እንትን አገርን መከራችንን እንሸከም ብለው ደርግን 17 ዓመት የጭቃ ጅራፉን ሲያወርድባቸው የተሸከመ ህዝብ ነው አማራ እና ለረጅም ዘመናት በሱ ላይ የሚፈጸመውን ግፍና በደል ቸል በማለቱ የልብልብ በቃቸው እና እነኚህ የባዕዳን ተላላኪዎች ኢትዮጵያዊነትን ለ7 ዓመት ወያኔ ኢትዮጵያ ይል ነበር፣ ይቺ ሀገር ነበር የነበረው።
የጠላትነታቸው ብዛት ኢትዮጵያ አገራቸው ላለመሆኗ አንዱ ማስረጃ በዓለም ተደርጎ የማይታወቀውን አገሩ የሆነን ንብረትም ተቋም ያጠፋ በዓለም በሌለበት ጣና በለስ የሚባለውን የበርካታ ቢሊየን ብር ንብረት የወደመበትን ዘርፈው ያወደሙ ጀግኖች ናቸው ወያኔ ትግሬዎች። ኦሮሞ ተብዬው ኢትዮጵያ አይደለሁም ያለ ወራሪ ነው፣ ከውጭ የመጣ ነው። ስለዚህ የነኝ ሁሉ ድምር ነው እና ለዚህም ደግሞ ያበቃው አማራው በወጉ አማራ ሆኖ ስላልተገኘ ነው። ለወትሮ የኢትዮጵያ መንግስታት ኢትዮጵያውያኖች ስለነበሩ በፋኖነት አገሩን እየደማየ እንትን እያለ አተርፍ ነበር። 94% የኢትዮጵያ አርበኛ አማራ የሆነበት እና አገር አትርፎ 88 ቋንቋ እንዲነገር ያደረገ አማራ ነው። 88 ቋንቋ ባህል እንዲተርፍ ያደረገ አማራ ነው እና ይህን ያደረገው ራሱን ጥሎ በተገኘበት ጊዜ ነው። ስለዚህ ምንድነው ተንጋሎ ተገኘ አማራ በእነኚህ በአረመኔዎች ተንጋሎ ስለተገኘ ነው እና ምንድነው ምቹ ጊዜ ያገኙ እና ፈረንጁም ጃሳላቸው እነኚህ ወራሪዎችም ሀገር ለማስፈጠር 9 ሚሊዮን አማራ ባለፉት 34 ዓመት ያህል አስፈጅተዋልና የኦሮሞ ተብዬው ወራሪ እሱ ብሎ ሌላውን ከሀገር ውጣ ብሎ የሚል እና የወያኔም መጤዎች ይሄ ነው ባጭሩ ልበል። እንደው ብዙ እንትን እንዳለ ጊዜ እንዳልወስድ በዛችን ልቋጭ። ዶክተር ትንሽ ዝቅ አድርገው ግንባርህ እየተቆረጠ ስለሆነ ትንሽ አመሰግናለሁ። አይ ጥሩ ነው። በጣም ግሩም ነው። እንግዲህ ምንም በማያሻማ መንገድ አማራው ታርጌት መሆኑን ከአመጣጡ ከምኑ ጀምረን እንግዲህ ጋሽ ደብሩ በዚህ መንገድ አስረድቶልናል። አሁን ወደ ወይዘሮ ጽጌረዳ ልሄድ በዚሁ ጥያቄ ላይ። ስለዚህ አሁን ይሄ አጉል አልለው ምን ያስቀድሜ እንትን ላለ ማለት በእምነቱም ላይ ይካሄዳል ጭፍጨፋው፣ በአማራውም ላይ ይካሄዳል። ግን የትኛውን ብናስቀድም ነው የችግሩን ስር መሰረት በትክክል መረዳት የምንችለውን? እንደው እሱ ላይ አጽንኦት ሰጠች። በዚሁ በተመሳሳይ ጥያቄው ላይ ያንቺን ሀሳብ ብቀበል አመሰግናለሁ። እሺ አመሰግናለሁ ዶክተር ሰለሞን። በጣም አንገብጋቢ ጥያቄ ነው። ዋናው መሰረቱ ለዚህ ያደረሰን የውሸት ትርክት ነው። በአማራ ላይ የተደረገው ታሪካችንን በቅጡ ባለመረዳት በዋሾ ላይ የተመሰረተ የጠላቶች የውጭና የውስጥ ጠላቶች ቋንቋ ውስጥ ያሉት የውጭ ተገዢዎች በመሆን ይሄንን ፕሮፓጋንዳ አቆይተውታል፣ አስፋፍተውታል፣ በኋላም ስራ ላይ ያዋሉት ማለት ነው። እና ምንድነው አማራ ላይ አሁን የተደረገው የዘር ማጥፋት ዘመቻን አስመልክቶ አማራ ከመሰረቱ ማን ነው በሚባለው ደረጃ በታሪክም ከ2500 ዓመት በፊት በካሜት በሚባለው በናይል ቫሊ ወይም ደግሞ በአባይ ሸለቆ ውስጥ የኖረ ህዝብ ነው። መጀመሪያ ነገድ አማራና ይባላል። አማራ ሰባውያን፣ እኛ መጤዎች አይደለም። አማራ ነዋሪ ነው፣ ቆርቋሪ ነው። የኢትዮጵያ ህዝብ እንኳን ሌላ ባጠገቡ ያሉት ሀገሮች የነሱም መኖር የነሱም ኤግዚስተንስ አማራ ባበረከተው የግብርና እውቀት፣ የስነ ጽሁፍ እውቀት ከፒክቸርስ የሚባለውን እሱን ሁሉ ተርጉሞ እንደገና ፊደል በመፍጠር የሶላር አቆጣጠርን በመስጠት ለዓለም ህዝብ ያበረከተ ታላቅ ህዝብ ነው። እና ታሪካችንን እንዴት ነው የምንክደው? ይሄ እኮ የአማራ ብቻ ታሪክ መሆን የለበትም። የኢትዮጵያውያን ታሪክ በኩራት የምንመልሰው መሆን ነበረበት። እሱን እዚህ ያደረሰንን ህዝብ በምን ምክንያት ልናጠፋው እንፈልጋለን? እና አንድ መሰረታዊ ሀሳብ እዚህ ላይ ከኢትዮጵያ ከውጭ የወጡ ናቸው ሳባውያን ከውጭ የመጣ ፊደል ነው እየተባለ የሚነገረው ውሸት ነው።
ሂስቶሪያኖች ተናግረውታል። ልናቀርበው እንችላለን ወደፊት። በሚውዚየም ውስጥ ይገኛል። ይሄ ሳባውያን ከኛ ሄዱ እንጂ እነሱ ወደኛ አልመጡም። ሄደው እንደውም አገር አስፋፍተዋል። በሚድል ኢስት አሁን የሚባለው ሳውዝ አረቢያ የሚባለው ሳውዲ አረቢያ ሳውዝ አረቢያ ያ ሁሉ ፐርዥን እላይ ድረስ ሄደዋል ሳባውያን ቤት እና የነሱ ስራቸውና ታሪካቸው ወደፊት ይቀርባል። እና ይሄ ከየት ነው የመጡት የሚባለው ይሄ ሐሰት ሳይሆን የሰው ልጅ መጀመሪያ ኢትዮጵያ ውስጥ ከጀመረ በምንም አይነት መንገድ ህዝብ ከተፈጠረበት ቦታ ነው ወደ ሌላ ማይግሬት የሚያደርግ ሄደዋል እና ሊመጡም የሚችሉ አሉ። እና ይሄንን መገንዘብ አለብን። እና ሳባውያን እኛ መጤዎች አይደለንም። እኛ ቆርቋሪዎች ኢንዲጂኒየስ የህዝብ መጀመሪያ የሆንን አካሎች ነን። አማራ የሚባለው ነገር አስጀምሮ እና ነገር ግን በፈርስት ሴንቸሪ ኤዲ ላይ ሳውዝ አሬቢያ ሳውዲ አይደለም ሳውዝ አሬቢያ ዴሲኬሽን ወይንም ድርቀት በደረሰ ጊዜ ወደ ኢትዮጵያ መጥተዋል እና የተቀመጡትም የሃ የሚባል ቦታ ትግራይ ውስጥ ነው አረቦች። ይህን መነገር አለበት እና ታሪክን እያስተካክለን እንይ እና ይሄንን ግብርናን ያስተማረ ለዓለም ህዝብ በዓለም ህዝብ ውስጥ 7 ሪቨሮች ናቸው ያሉ። ከ7ቱ ሪቨር የኛ ነው አንደኛ ጊዮን የሚባለው ናይል እና ታሪካችንን አቅፈን ወደፊት መሄድ ሲገባን ይሄን እናጠፋለን ብሎ አማራ ላይ ያጠናከረ እኔ ለኔ ብቻ በሚለው እንትን እንደውም አሁን በቅርብም የፊንፊኔ ሪክላሜሽን በሚባል ዘዴ አዲስ አበባን ጠቅልሎና ኢትዮጵያን ደቡብን ይዞ ለመገንጠል በስራ ላይ ለመዋል እየተዘጋጀ የሚንቀሳቀሱበት ጊዜ ነው። ክፉ አደጋ ላይ ደርሰናል። የሃይማኖት የኦርቶዶክስ ሲባል ኦርቶዶክስ ከአማራ ውስጥ 92% ኦርቶዶክስ ነው። 12% በላይ እስላም ነው እና ሌላው ደግሞ ይሄ ነን ዲኖሚኔሽናል አለ። ይህንም መገንዘብ አለብን። ማጆሪቲ ኦርቶዶክስ ነው። የአማራው ህዝብ ከኢትዮጵያ ከአማራ ክልል ውጭ የሚኖረው ወደ 22 ሚሊዮን ይገመታል። ያ ብዙ ኦርቶዶክስ ነው። ስለዚህ በዚህ በጦርነቱ ቤተክርስቲያን ሳቃጥሉ ሰው ሲገሉ አማራው ነው ማጆሪቲው አሁንም የሚሞተው የኦርቶዶክስ ተከታይ። እዚህ ላይም እንትን ማድረግ አለ። ሁሉንም ያጠቃለናል። የሆነ ሆኖ ደግሞ አማራው ተጠቂነት አለው በትልቁ በሰፊው ለማለት ነው እና በሃይማኖትና ዘር በማጥፋት የመጡብን ይሄንኑ እነሱ መሆን የማይችሉትን መሆን ይችሉ ነበር ቢቀበሉ ስልጣኔም ቢቀበሉ ሳይንስም ቢቀበሉ አስትሮኖሚም ቢቀበሉ ይኸው ዓለም ህዝብ የተቀበለው 7ቱ ፊደሎቻችን በዓለም ህዝብ እየተጠቀሙበት ነው ያለው እና በጣም ማዝነው ምሁራኖች ይሄንን በደንብ አስረግጠው አላስተማሩ ባለበት ሂድ ነው ያሉት እና በዚህ በ16ኛው ክፍለ ዘመን የነበረው ወረራ እያጠፋ ነው የመጣው። ምናልባትም ፕሮፌሰር ኃይሌ ላሬቦ ቢኖር ይገልጸው ነበር። ወደ 23 ነው 27 ኤትኒክ ግሩፖች ጠፍተዋል በዛን ጊዜ እና ይሄን ሀገር ያቆየ ፓስቸራሊስቶች ናቸው። እንትኑን ማየት አለብን፣ ማመዛዘን አለብን። ይሄ ግብርና ኢዝ ኤቭሪቲንግ በዓለም ህዝብ አሁንም ያለንበት ሁኔታ ነው ራይት እና እነዚህ ፓስቶራልስ ያገኙትን አግኝተው አንደኛውን ሄደው ማጥፋት ነው እና ይሄንን አንቢሊቨብሊ አላስፈላጊ የሆነ የባህል ተጽዕኖ በማድረግ አማራው ላይ፣ ደቡቡ ላይ፣ ትግሬውም ላይ ሀገር ከያዙ ማለት ነው ሁሉም በማድረግ አማራን ለማጥፋት እየታገሉና መጨረሻም ላይ እየደረሱ ያሉበት ነው። ስለዚህ ቆመን ማየት የለብንም የሚለውን ነው። አመሰግናለሁ።
አመሰግናለሁ። እንግዲህ ያው ዋናው ስር መሰረቱ ላይ ችግሩን ለመፍታት የሚያስፈልገው በአማራነት መሄድ ነው መሰለኝ። እንደዛ ነው የገባኝ ይሄ ሁሉ ትንታኔ ማለት ነው። እና በዛ መንገድ አየዋለሁኝ። አሁን ወደ አንተነህ ልሂድ። እሺ ይቻላል። አንድ እንትን እንዳላቋርጣት ነበረ ወይዘሮ ጽጌረዳን ሁለት በአማራ ባነሳችው። አዎ እኛ ያልነው ሳይሆን ሳይንቲስቶች ባለፉት 13 ዓመታት ጥናት አድርገው አማራው ለ50 ሺህ ዘመናት በአገሩ ከፍ ባለው የኢትዮጵያ ምድር ለመኖሩ በማያወላዳ ሁኔታ አማራና ገርካ የሚባሉ ኔፓል የሚኖሩ ህዝቦች ብቻ ናቸው ለ50 ሺህ ዘመናት በአንድ ቦታ ኖረው የተለየ የደም ስርን የሚለጥጥ ናይትሪክ ኦክሳይድ የሚባል ፈሳሽ በደም ስራቸው ዝርዝር ውስጥ አልገባም። ያ ልብ እንዳይጨነቅ ተራራ አካባቢ የአማራው ልብ ግዙፍም ነው፣ ሳምባውም ገዘፍ ይላል። ተራራ ላይ አየሩ አነስ የሳሳ ስለሆነ አንዲስ ማውንተን ላይ ላቲን አሜሪካ የሚኖሩ ሰዎች 5000 ዘመን የኖሩት ያን የላቸውም። ምክንያቱም የኖሩበት ዘመን ረጅም ስላልሆነ 5000 በቂ አይደለም እና ለአማራው ነባርነት ትላንትና ኢትዮጵያን የወረሩ ምናልባት የዛሬ 10-20 ዓመት አዲስ አበባን ያውቁ ያልነበሩ ከየትም ቦታ የተጠረቃቀመ ኦሮሞ ተብዬ ዛሬ ተወላጁን ከሀገሩ ውጣ የሚለው ለ50 ሺህ ዘመናት በሀገሩ የኖረን አማራ ነው። እሷን አንድ ልበል። ሁለተኛው ቅድም ለእስላሙ እስልምና ይፈጅ የነበረው እነሱ በስም አማራ ማንንም ነው ምንም እምነት እስላም ሆነ ክርስቲያን ሆነ ሌላም እምነት ኖረው በኦሪት የሚተዳደረውን አማራ ከሆነ ፍጁት ነው እና እንደው እንትኑን እንትን ለማለት ነው አጥራት ነው። አይ አመሰግናለሁ። እንግዲህ እንዴት ነው ወደ አንተነህ እንምጣና የሚቀር ነገር ካለ እንመለሳለን። እንደዛ እየተዳረስን ብንሄድ ጥሩ ነው ብዬ ነው። እሺ አጠር አድርገሽ 1 ደቂቃ ውስጥ ጨርሽ። በሳይንስ በኩል ያለው ጥናት ነው ይሄ። ደግሞ ያው በሂስትሪ በኩል ያሉ ናቸው። ሁሉም ኮንቨርጅ የሚያደርጉት ግን ምንድነው የአማራ ነባርነት የሚያሳዩት እና የ100 ዓመት ታሪክ አይደለም ያለን። ይሄ እንደሚሉት እንግዲህ እስቲ እግዚአብሔር ያሳያችሁ 2500 years ከክርስቶስ ልደት በፊት በነገራችን ላይ እና ያ ትልቅ ታሪክ ነው፣ ረጅም ታሪክ ነው ያለን የአማራው መኖር እና እዚህ ላይ እንዲሰመርበት የተለያዩ ጥናቶች በተለያዩ ዲስፕሊን ውስጥ ይሄንን ነው ሪፍሌክት የሚያደርጉት። አንድ አይነት የአማራውን ወደኋላ እንትን የሚለው ነው። ሁለተኛ ለአንተ ለመመለስ የምፈልገው ምንድን ነው አማራው ተደራጅቶ መታገል አለበት የሚለው ነው። የሚያጠራጥር አካሄድ አይደለም። አመሰግናለሁ። በጣም እናመሰግናለን። እንግዲህ ሁኔታውን ከአጀንዳውም ጋር አብሮ ለማገናኘት እንድንችል አንተነህ በዚህ ጉዳይ ላይ ሄድበት። እኔ የምልህ ያው መሰረታዊ ጉዳዩ ምንድን ነው? አሁን እንደምናየው በኦርቶዶክስም እምነት ቢሆን በኦርቶዶክስ ቤተክርስቲያንም ቢሆን ያው የምናየው ነው የዘር ነገር በዛም በዚህም አለ፣ በትግራይም አለ፣ በኦሮሞም ተብየውም አለና በዛ መቆም በእርግጥ ያዋጣል ወይስ ይህንኑ በአማራነት መቀጠል ነው ትክክለኛ ችግሩን ሊፈታ የሚችለው የሚለውን እባክህ አንተም በደንብ እስኪ ለሰው አስረዳ። ይሄን ነገር በጣም ተገቢ ስለሆነ አመሰግናለሁ። አመሰግናለሁ ዶክተር ሰለሞን። እንግዲህ ታሪኩንና አመጣጡን ታላላቆቼ ገልጸውታል፣ ታሪካዊ ዳራውን። እኔ አሁን የምጨምረው ነገር ምንድን ነው? እምነታችን የማንነታችን አንዱ አካል ነው። እንግዲህ አንድ ማንነት፣ ባህል፣ እምነት፣ የተለያዩ እሴቶችና ትውፊቶች አሉት። አንዱ እምነታችን ነው። እምነት ግን ብቻውን ማንነት ሊሆን አይችልም። ሰዎች በተለያየ ወቅት ከአንዱ እምነት ወደ አንዱ እምነት ይሸጋገራሉ፣ ይለውጣሉ። ኦሪት ተከታይ የነበረ ወደ ክርስትና፣ ክርስትና የነበረ ወደ ካቶሊክ፣ ወደ ፕሮቴስታንት፣ ወደ እስልምና ይለዋወጣል። ስለዚህ ያ ማንነቱን ለወጠው፣ የሰውየውን ደማዊ ማንነት ለወጠው ማለት አይደለም። ስለዚህ አማራ
ታሪክ የሰራ ኩሩ ማንነት ያለው ቅድም ወይዘሮ ጽጌረዳ እንደገለጸችው ለባቢሎን ግንባታ ሁሉ የነ ኪንግ ናምሩድን አስተምሮ ሙሴ እስራኤላውያንን ከፈርዖን ቅኝ አገዛዝ ይዞ ሲወጣ እነ ካህን ራጉኤል ወይንም ዮቶር ያስተማሩት ህዝባዊ አስተዳደርን ያስተማሩት ታላቅ ሌሎች በጣዖት በቅርጻ ቅርጽ በውሃ በፀሐይ በከዋክብት ሲያመልኩ እግዚአብሔር የሚባል አምላክ አለን ብሎ የሚያምን ከዋክብትን ጨረቃን ለቀን መቁጠሪያ ለጊዜ ለሰዓትና ለሌሊት መለያየት ማበጃ እንጂ ለእምነት ያልተጠቀመ ኩሩ የሆነ ህዝብ ነው አማራ ማለት ነው፣ ነገድ ነው። ስለዚህ አማራ የሚባለውን የለም ለማለት አማራ የሚባል ራሱ እንዳይከላከል ለማድረግ ቅኝ ገዢዎች የምዕራባውያን አገር እያፈረሱ ህዝብ እየጨፈጨፉ የተፈጥሮ ሀብት የሚዘርፉት መጀመሪያ ቅኝ የሚገዟቸውን አገሮች ማንነት ነው የሚደመስሱት፣ ማንነትን ነው የሚያጠፉት። ከዛ የማንነት ቀውስ ነው የሚፈጥሩት። በማንነት ቀውስ ውስጥ የወደቀ የሚቆምበት የለውም፣ የሚከላከለው ነገር የለውም። ባህሉ የጠፋበት፣ እምነቱ የጠፋበት፣ ማንነቱ የተደመሰሰበት ቁሞ የሚሰባሰብበት ማንነት ስለሌለው ከአጽመ ርስቱ የተነቀለ ከሁሉም ነገር የተነቀለ ስለሆነ ያንን ነው የሚያስፋፉት። ያንን ለመስራት አማራ የሚባል የለም አማራ አስተሳሰብ ነው የሚል በቅልቦና የሚያንሸራሽሩ አሉ፣ በጥፋትና በተልኮ የሚያንሸራሽሩ አሉ። ስለዚህ አንድ ማንነት አማራ ነኝ ብሎ የቆመን አማራ አይደለህም ማለት ዘር እንደማጥፋት ነው። በቅልቦና የተሳሳተው ደግሞ ለምን እንደሆነ ማወቅ አለበት። ማንነት አስተሳሰብም አይደለም ማለት ነው። እምነት ሰው ነው፣ እግዚአብሔር ፈጠረልን ሰዎች ፈራዊነት፣ ፈራሃ እግዚአብሔርን፣ ትህትናን፣ ፍትህን፣ ፍቅርን፣ አብሮነትን እንዲለምዱ እንዲወርሱ፣ ለህግ እንዲገዙ፣ ራሳቸውን እንዲያንጹ፣ እንዲጽናኑ፣ ሁሉንም ነገር እንዲመዝኑ እግዚአብሔር እምነትን ፈጠረልን። የፈጠረን አምላክ ፈጠረልን። ያንን መከተል ደግሞ ከተፈጥሯዊ ካልሆኑ ነገሮች እንድንታቀብ ያደርገናል ማለት ነው። ስለዚህ ኦርቶዶክስ እምነትን እግዚአብሔር የፈጠረልንን አስፋፍቶ ባህል እንድታበጅ ቀን መቁጠሪያ እንድትቀርጽና የመሳሰሉትን ነገሮች እንድታደርግ ያስፋፋው አማራ ነው። ስለዚህ አጥፊዎች፣ ወራሪዎች፣ ኢትዮጵያዊነት ስሜት የሌላቸው ኢትዮጵያን የወረሩ በቅርብም ራቅ ብለው ወደኋላም ኢትዮጵያን የወረሩ መጤውን ማንነት ማጥፋት፣ ማንነት መደምሰስ፣ ማጎሳቆልና ማርከስ ከዛ በኋላ የራሳቸውን ማንነት ጭነው የባለቤቱን ወርሰው ወደ ራሳቸው ቀይረው ለማጥፋት ሲባል አማራ የሚባል የለም የሚባል የሐሰት ትርክት ቅድም እንደተገለጸው የሐሰት ትርክት ጻፉ። ያንም በመንግስት በጀት በአገር ሀብት በመንግስት ተቋማት አሰረጹት በትውልድ ውስጥ። ከዛ በኋላ አማራ ራሱን ሊከላከል እንዳይቆም አማራ የሚባል የለም፣ አብረን እንሁን፣ ኢትዮጵያ ትፈርሳለች፣ ኦርቶዶክስን የተገደለ እንደዚህ ነው ይባላል። አዎ ኦርቶዶክስ እየተገደለ ነው። ኦርቶዶክስ የሚገደለው አንድም አማራ ነው፣ ሁለትም ኢትዮጵያዊነት፣ ፍትሃዊነት፣ ፈራህ እግዚአብሔር ያለው ፍቅርንና አብሮነትን የሚሰብክ አስተሳሰብ የሰረጸበት ህዝብ ስለሆነ ነው የሚገደለው። ያንን ኦርቶዶክስ እንደዛ አድርጋ እንድታስተምር ያደረጋት አማራ ነው ማጠንጠኛው። ስለዚህ በኦሮመኛ ቀየሩት። የኦሮሞ ይሄ ዓለማዊ ዝሙተኞችን ጳጳስ ምናምን አደረጓቸው። ካድሬዎች እነ ማቲያስ እና አብርሃም የሚባሉ የፈረንጅም የሀገር ውስጥም ካድሬዎች መናኛውን ሁሉ እያመጡ ህግና ደንቡን የማይደፈረውን እየደፈሩ ሁሉን እያስገቡ ዛሬ ቤተክርስቲያኗ እንድትወድም የሚያደርጓት አማራን ካጠፋም በኋላ ኢትዮጵያዊነት ተመልሶ እንዳይንሰራራ፣ ኢትዮጵያዊነት እንዳይመለስ ያስተሳሰብ ያለበት ሁሉ መጥፋት አለበት በሚል ሂሳብ ነው። ስለዚህ ለአማራ ላይ ጥቃት የሚሰነዘረው ያስተሳሰብ አለበት የተባለው ኦሮሞም፣ ትግሬም፣ ጉራጌም የጥቃት ኢላማ ይደረጋል እንጂ ትግራይ ክልል ውስጥ አንድ ቤተክርስቲያን ተቃጥሎ አያውቅም። ኦሮሞ የነገሰበት ኦሮሞ የሚጠቀምበት አንድም ነገር ተቃጥሎ አያውቅም። አማራ የሚኖርበት አካባቢ ላይ እየሄደ ሌላው ነባር ኢትዮጵያዊ የሆነ ኢትዮጵያን የሚወድ ኢትዮጵያዊ የሆነ ጉራጌው፣ ሀዲያው፣ ከምባታው፣ ወላይታው፣ ሲዳማው፣ ዶርዜው፣ ጌዲዮ፣ ከፋው ሁሉም ባለበት አካባቢ የሚመታ ኢትዮጵያዊነትን ተመልሶ እንዳይመለስ ማጥፋት ነው። የአብሮነታችን መገለጫ የሆነውን አዲስ አበባን ቅርስ ማጥፋት በመልሶ ወያኔ
መልሶ ማልማት በሚል ይሄ ኦሮሞማ ደግሞ በኮሪደር ልማት በሚል ኢትዮጵያውያን መገለጫ ትውስታ የህዝቡ ትውስታ የሆኑትን በሙሉ እየደመሰሰ ያለው ኢትዮጵያዊነት አብሮነት እንዳይመለስ የሚያደርግ ነው። ይሄ ደግሞ በምዕራባውያን በቅኝ ገዢዎች በማንነት ደምሳሾች እና አጥፊዎች በጀት በአይኤምኤፍ እና ወርልድ ባንክ እየታገዘ የሚፈጸም ወንጀል ነው። ስለዚህ አማራ እንደ አማራን የታወጀበት ኦርቶዶክስ ተዋህዶ እንደ ኦርቶዶክስ ተዋህዶ ታውጆባታል። ዓላማው ኢትዮጵያዊነትን ታስቀጥላለች፣ ኢትዮጵያዊነትን አስተሳስራለች። የታሪክ የባህል የወግ የማረግ መገለጫ ናት። ትህትናን፣ ፈርሃ እግዚአብሔርን፣ ሰውነትን ያስተማረች ናት። ይሄ እንድትሆን ያደረጋት ደግሞ አማራ ነው። የአማራ ቀሳውስት፣ የአማራ ቀደምት አባቶች፣ የአማራ ነገስታት ነው ለዚህ ያበቋት እና ተያይዞ መጥፋት አለበት። የአንድ ሳንቲም ሁለት ገጽታዎች ናቸው በሚል የሚደረግ ዘመቻ ነው። ይሄንን የተለያየ ትርጉም መስጠት ህዝቡ የመጣበትን አማራውም ሆነ ኦርቶዶክሱ የመጣበትን አደጋ በቀጥታ ተረድቶ በሆነው ልክ አጸፋዊ ምላሽ እንዳይሰጥ ሀሳቡን ለማወዛገብ ሀሳቡን ለመበተን የተለያየ ትርጉም እየተሰጠ ወሃብያ ነው፣ እንደዚህ ነው፣ እንደዛ ነው፣ እንደዛ ነው ይባላል። አስፈጻሚውና ፈጻሚው መንግስት የመንግስትን ስልጣን የተቆጣጠረው ኦሮሞማ፣ ኦነግ፣ ብልጽግናና ወያኔ ትህነግ ተገንጣዮች፣ ወራሪዎች ተናበው የሚያደርጉት ጸረ አማራ ጸረ ኦርቶዶክስ ድርጊት ነው ብዬ ነው የምገልጸው። ዶክተር ሰለሞን በጣም አመሰግናለሁኝ። እንግዲህ ሁላችሁም ገልጻችሁታል። እኔ ብዙ የምጨምረው ባይኖረኝም አሁን አጠቃለዋል። በተለይ አንተ በተናገርከው ላይ ሶስቱም የተያያዙ ናቸው። ኢትዮጵያዊነት፣ አማራነትና ኦርቶዶክስ። ደግሞ ኦርቶዶክሱ በአብዛኛው የሚገኘው በአማራው ስለሆነ አማራውን ለማግኘት ነው ወደ ኦርቶዶክስ የሚሄዱት ነው እንደገባኝ ከሆነ ሁላችሁም የተናገራችሁት። ምክንያቱም በከፊል የሆነ ማንነት የለም መቼም እንጂ ካጋጠማቸው አማራውን የሚጎዳ ነገር እስካገኙ ጊዜ ድረስ ሌላ ማንነትንም አምጥተው እንደዛው ይፈጃሉ፣ የታወቀ ነገር ነው። እና ስለዚህ ከዚህ ሁሉ ውዝግብ አምጥቶ ኦርቶዶክስ አማራ የሚል ውዝግብ ከማምጣት በአማራነት ጠንክሮ መሄዱ ሁሉንም ያጠቃልለዋል የሚል ነገር ነው የተረዳሁት ከእናንተ። እኔ በነገራችን ላይ እንደው በምሳሌ አንዳንድ በደረሰብን በተለይ በዚህ በውጭ ቤተክርስቲያን ላይ ምንሄድ ሰዎች ኦርቶዶክስ ተዋህዶ ቤተክርስቲያን ማለት ነው ያየነው ነገር አለ። በወያኔም ጊዜ ያየሁት አለ። እኔ ከራሴ ደብረ ያየሁት ነገር አለ። ያን ጊዜ ሲባል የነበረው ሌሎቹን እንዳታስቀይሟቸው፣ የሚገርማችሁ ነገር የሰንደቅ ዓላማውን አረንጓዴ፣ ቢጫ፣ ቀይ መያዣ መስቀሉን ሁሉ እሱ ለምን ይታያል ሁሉ ይባል ነበር። ምንድነው ምክንያቱ ሲባል በሚያሳዝን ሁኔታ አይ ኤርትራዊ ወንድሞቻችን እዚህ ስላሉ እነሱን እናስቀይማለን። ተመልከቱ እንግዲህ እንዴት አድርገው እንደሚሰልቡ። አሁን ደግሞ መተው አይ ኦርቶዶክስ ስለሆነ እኛ ለሁሉም ነው፣ ሁሉም ተጎድቷል፣ ስለዚህ ቤተክርስቲያን ደግሞ ለሁሉም ትጸልያለች። እኔ በበኩል ያለኝ አቋም አዎ ትጸልያለች፣ ግን አማራውን ደግሞ ለየት አድርጎ ደግሞ እንዲህ ደርሶበታል ማለት ማንን ገደለ? ምክንያቱም ሌላ ቦታ ሲፈጸም እንዲህ አይነት ጉዳይ ላይ ሁልጊዜ ሀዘናችንን እንገልጻለን። በቤተክርስቲያንም ስለማቀው ነው፣ በተለይ በዚህ በውጭ አካባቢ እና ህዝቡ ጠንቀቅ አድርጎ በደንብ ማየት መገንዘብ ይጠበቅበታል እንጂ መወዛገብ የለበትም ሁልጊዜ በዚህ በዛ እያለ። ስለዚህ አማራነቱን አጠናክሮ አማራነቱን እስካጠናከረ ጊዜ ድረስ እምነቱንም ይጠብቃል፣ ኦርቶዶክስነቱን፣ እስልምናውን ነባሩን ይጠብቃል፣ ኢትዮጵያዊነትንም ይጠብቃል። ስለዚህ መወዛገቡን አቁሞ በዋናው መንገድ መሄዱ እኔም ጥቅም አለው ባይነኝ። ይሄን ካልኩ በኋላ የቀረ ነገር አለ የምትሉት ካለ አብሮ ሊነሳ ይችላል። በሁለተኛው ጥያቄ ላይ እንግዲህ ሁለተኛውን ወደ ምን አይነት ጥያቄ አመጣዋለሁኝ? እንግዲህ ይሄ ከዚህ ጋር በእርግጥ የተያያዘ ነገር ነው። ትንሽ ነው፣ በሱ ላይ ትንሽ ብላችሁ በአራተኛው ያስኩት ሶስተኛውንም ጥያቄ አንድ ላይ ብትመልሱት ጥሩ መሰለኝ። መጀመሪያ ይሄ አማራነት ደም ነው አስተሳሰብ የሚል አንዳንድ አወዛጋቢ ነገር ሁልጊዜ ይነሳል። እሷን ባጭሩ ጠቅሳችሁ ከዛ ግን በተለይ አሁንም ቢሆን በተዘዋዋሪ መንገድ ይሄን የአማራነትን ጉዳይ ለማጥቃት ሲባል ወይም ደግሞ የዛን ትግል ለማዳከም ሲባል ኢትዮጵያዊነት የሆነ ትግል ነው ኢትዮጵያን የሚያድን እየተባለ በየቦታው ነገሮች ሁሉ እንዲቀዘቅዙ ይደረጋሉ። በዚህ ምክንያት ወንጀለኞቹም ሁሉም አንድ ላይ እየተባበረ ይሰራል። እንዲህ አይነት ነገሮች ስላለ ይሄን ምንድነው ህዝቡ
ምን እንዴት ነው አይቶ እነዚህን ነገሮች ሊያስቆም የሚችለው የሚለው በእርግጥ መጨረሻ ላይ ብንመጣበትም ግን ይሄን ነገር ታዩታላችሁ ወይ? ያው እናየዋለን። በእርግጥ ግን እስኪ የተረዳችሁትን ቢቻል በምሳሌ እያስረዳን ይሄን ነገር ለህዝቡ እንግለጽለት። አንደኛው አማራነት ደም ወይ አስተሳሰብ ነው። እሱን ከአንድ ደቂቃ ያልበለጠ ሄዳችሁ፣ ዋናው ግን በተለይ የአማራውን ማንነት የአማራውን ትግል ውሃ ለመቸለስ ወይም ደግሞ ለማቀዛቀስ ሲባል የኢትዮጵያዊነት ትግል ነው የሚያዋጣን ኢትዮጵያን ለማለት የሚል ከዛም ከዚህም ይወረወራልና እሱም በተመለከተ እንግዲህ ወንድማችን ጋሽ ደብሩ አንተ ይሄን ነገር በደንብ ብትሄድበት። ያው ስለ አማርነት ምንነት ቀደም ብለንም አንስተነው ነበር። የደም አማርነት ምንም በማወላዳ ሁኔታ አለ። ስለሆነም ነው ደሙ ምኑ እንትን ያለው አንድ እሱ ነው። ሁለተኛ ደግሞ አማራ የትም ተወለድ አንኮበር ደግ የሚል ነውና የላቀ ልዕልና ያለው ህዝብ ስለሆነ በአማርነት የአማርነትን ገጽ ባህሪ ፍትሐዊነቱን፣ ታማኝነቱን፣ አገር ወዳድነቱን የአማራ ባህሪን እንትን ያሉ በርካቶች ከአማራ ያልተለየ እንትን ያላቸው ኢትዮጵያኖች እንዳሉ አውቃለሁ። እኔ የማደግኩበት አድርጌ ከአማራ አያት እናት አባት ያልተወለዱ ከሌላ እንትን ከእኔ ያላነሰ የሀገር ፍቅር የነበራቸው ሰዎች አሉ። በምንም አይነት ቋንቋቸውም ከአማራ የማይለዩ። ስለዚህ በባህልም እንትን አለ። ግን የአማራ አማርነት በማያወላዳ ሁኔታ የደም አማርነት አለ። እሱ የሚያወላዳ አይደለም። ማንም እኛ ፈረንጅ ሀገር ስንኖር የፈረንጅ ዜግነት የምንወስደው ማንነታችን ለውጠን አይደለም። እንደዛም እንትን ማለት ዜጋ ድሮ ይባል የነበረው እንደውም በርካታ ኢትዮጵያኖች ከሌላ ከአማራም ያልተወለዱ ወላጆቻቸው ልጃችን አማራ ሆነ ተማረልን ይኮሩበት ነበር። አማርነት የሚኮራበት ገጸ ባህሪ ነው እና ሰለጠነ ልጃችን ተማረ ይህን አደረገ ይባል ነበር። ይኮራበት የነበረ ገጸ ባህሪ ነው። ስለ እንትኑ ኢትዮጵያዊነት ይሄ ማወናበጃው አማራ በደሞ የሰረጸ ነው ኢትዮጵያዊነት እና ያን መለስ የተባለ ጉጭማ የዛሬ 4 ዓመት እንዲሁ እንትን ብየው ነበረ። ስለ ኢትዮጵያዊነት ሊናገር ሲሞክር ለእኛ ኢትዮጵያዊነትን እንትን ለአንበሳ ስጋ መምተር ነው ነበር ያልኩት። የዛሬ 4 ዓመት ግድም መጥቶ እሱ ብሎ ስለ ኢትዮጵያ ከፕሮፌሰር አስራት ጋር ያምታቱ ነበር በዛ ቪዲዮ አስታውሳለሁ። ገለውታል እኮ በዛ ጊዜ እኔ ያንን ባልኩበት ጊዜ ከ2-3 ዓመት ፕሮፌሰር አስራትን ገለውታል። እና የሶሻል ሚዲያው ላይ የሚያደርጉትን ልጆች አይችል ብዙ ጊዜ አሳይተኝ ፕሮፌሰር አስራት እንደሱማ በሆን እያልኩ እግዚአብሔር እና ምንድን ነው ኢትዮጵያዊነት የሚባለው ማወናበጃ እንትን ነው ለሚያስብ አሁንም በርካታ ህዝብ የሚገነዘብ ስላልሆነ ነው እንጂ ለአማራዊ ኢትዮጵያዊነት ሊነሳበት የሚችል ጉዳይ አይደለም። ከሱ በላይ ኢትዮጵያ የለም። 94 በመቶ ከ20 አርበኛ 19ኙ አማራ የሆነበት አርበኝነት ለመሞት መሄድ ነው። ከዚህ የበለጠ ኢትዮጵያዊነት ምን አለ? ስለዚህ ሊነሳ የሚገባ ጉዳይ አይደለም። ሲያታልሉበት ነበር። ከአሁን ቀደም ሙታን አማሮች እምላቸው አንድ ሰው ትንሽ ገሌ ኢትዮጵያዊ ነው ምንትስ የሚል ፈሊጥ እና ማስፈራሪያ እንትን አሁን አማራን ኢትዮጵያዊነትን አማራ ከሆነ ኢትዮጵያዊነትን ተወ ይል ይመስል ማን ነው ኢትዮጵያን ይፈጠራል? ማን ነው እና ነው ኢትዮጵያን ይፈጠራት? አማራው ነው። ስለዚህ ያ የነ ማንትስ ምናምን ያልከኝ ማን ነው? አንዳርጋቸው ጽጌ የተባለ ጥሩ ቃል አለው ፈረንጅ ኔምለስ ይለዋል። ይሄ ምንድን ነው መናኛን እንትን ኔምለስ ይለዋል። እንደነሱ አይነት ቢጤ ጸረ አማሮች አማራ ለመሆናቸው የሚለበልባቸው እና ያ ካልሆነ በስተቀር ኢትዮጵያዊነትን ለአማራ ሊነገር የማይገባው ጉዳይ ነው። እንደውም ኢትዮጵያዊንን የሚሉ ሰዎች ለኢትዮጵያ እንቆማለን፣ ኢትዮጵያ ታሳሳናለች የሚሉ ሰዎች በበርካታ መድረክ እንደምንለው የአማራው ትግላቸው ሊሆን በተገባ ነበረ። ይሄ ኦሮሞ የተባለን ወራሪ 10 ዓመት ቢሸከመው ህዝብ
ይጠፋል። በርካታው ኢትዮጵያዊ እየገደለው ማንነቱን እየቀማ በገሃድ የሚታይ ጉዳይ ነው። ስለዚህ ኢትዮጵያን ለማትረፍ አማራን ከላይ ከታች መደገፍ ነው። እንደ አማራ ደማቸውን ለማፍሰስ ፈቃደኛ ሲሆኑ ነው። አማራ ነው ኢትዮጵያን ያተረፋት የሚያተርፋትም አሁንም ነው። አማራ ከሌለ ከምባታ የለም፣ አፋር የለም፣ ትግሬም የለ። እነኛ አረመኔዎች ምንም የሚያቆማቸው ነገር የለም። ሃይማኖት የላቸው፣ ምን የላቸው። የልብልብ በቅቷቸዋል የኦሮሞ ተብዬው። ስለዚህ የሚያወዛግብ ጉዳይ አይደለም። እንደውም ከምንም በላይ ድፍን ኢትዮጵያዊ ኢትዮጵያ የምትገደው የአማራ ጉዳይ ሊገደው ይገባል። አማራ ለዚህ ስለበቃ ነው የጌዶውም የቀረውም ኢትዮጵያዊ ለዚህ የበቃው። ጉራጌ ከሀገሩ ተነቅሎ መርካቶን የፈጠረ እንትን ዛሬ በአረመኔዎች ተወሯል። ድፍን ኢትዮጵያዊ ሶማሌ ማንትስ የሚባል ቦታ የኔው ሀገር ነው ሐረርጌ አወዳ የሚባል የጫት እንትኖች 150 ሶማሌዎች ነው የገደሉት እነኛ አረመኔዎች የዛሬ 78 ዓመት ስልጣን እንደያዙ ጫት እንትን ላይ ሶማሌ ለነሱ አንድ ሶማሌ 10 እነሱ አንድ ሶማሌ እንትን ይበቃቸዋል። ግን በማታ ጨፍጭፈው 150 በላይ 170 ሶማሌዎች የገደሉ ማንንም ከመግደል ወደኋላ የማይሉ ናቸው። ወያኔም ትግሬ ውስጥ 6-7 ነገድ አለ። አንድ ቋንቋ አንድ ህዝብ ናችሁት ብለው ሊዳምጥ የሞከረ እንትን ነው። ስለዚህ ኢትዮጵያን የሚያተርፍ አማራ ነው። የሚያወዛግብ ጉዳይ አይደለም። ኢትዮጵያዊነት በደሙ ያለች ናት። ስለዚህ ኢትዮጵያዊነት ምን ማታለያ ነያ። ጨርሻለሁ። በጣም አመሰግናለሁ። እንግዲህ ምንድን ነው ወደ ወይዘሮ ጽጌረዳ ከመሄደ በፊት እንደው ለማስገንዘብ ነው። ሁላችን የምናውቀው ነው። አክቹዋሊ ማስገንዘብ አይደለም የምናውቀው ነው። እኔ እንደማስታውሰው ከሆነ ሁላችንም እንደምናውቀው ገና አሁን ጦርነቱ እዚህ ሳይጀመር ፋኖ አንድ ግልብጥ ብሎ ሳይነሳ በፊት ወለጋ አካባቢ በነበረው ግድያ የነበረው ማዘናጊያ ምንድን ነበረ? አይ የባሰ ታስጨርሷቸዋላችሁ፣ እባካችሁ እንደዛ አትበሉ እየተባለ ሙልጭ አድርገው እዛያን ከጨረሱ በኋላ እዚህ ጋር ደግሞ ሲደርስና አማራው ተነስቶ ደግሞ በአማራነት ሊታገል ሲንል አያያይ እኮ እንትን አይልም ኢትዮጵያዊነት ነው ማለት የጀመሩት አሁን አይደለም። ገና ሲጠነስስ ጀምሮ የታለ እንትን ፍኖተ ካርታው የታለ? ያው ጋሽ ደብር ብዙ ጊዜ ብሎታል ያን ሰውዬ ፍኖተ ካርታ ዮናስ ብሩ አይደል? አንተ ነህ ነው እሱን የሚያውቀው። እኔ አላስታውሰውም አሁን ብዬ ነው። ጃርሶ ብሩ ነው ትክክለኛ ስሙ። እና ምንድነው እንደዛ እያሉ እና እንትናቸው ተከታታይ ነው ሲታይ እና አሁንም መተው ኢትዮጵያዊነትን ካልሆነ ኢትዮጵያንንም ልናጣት እንችላለን እና የኢትዮጵያን ትግል ነው ሁሉንም የሚያድነው ወደ ማለት ወደ መድረኩ አሁን አንዳርጋቸውን እነ ገዱን እነ ምን ሁሉ ያመጣው ይሄ ነው። ከነ ጆሃር ሁሉ ያሰባሰባቸው ይሄ ጉዳይ ነው እና አንቺስ እንዴት ታየዋለሽ? እንደው ወይዘሮ ጽጌረዳ እንደው ከዚህ አንፃር ብዬ ነው። አመሰግናለሁ። እኔ ትንሽ ለየት ያለ ሀሳብ ነው ያለኝ። እሺ ከሳይንስ ብንጀምርም ስለ ደም ሲባል ማለቴ ነው የዚህ ደም የዛ ደም ሲባል አንድ አብሬው ፎረም ላይ ኮሎምቢያ ዩኒቨርሲቲ የምናቀርብ የነበረ ዶክተር ጆ ብሪንድ የሚባል ኮንሰርቫቲቭ ሪፐብሊካን በሄልስ ኮሚቲ በኩል ምንድን ነው he used to say there's only one human race አንድ ዘር አንድ የሂውመን ሬስ ነው ያለው። ከዛም አሁን ቅድም ዶክተር ደብሩ የ50,000 ዓመት ያህል ሬዚስተንስ ያለው አማራ በከፍተኛ ሃይ ኤሌቬትድ ተራራ ላይ የኖረ ይሄ ራሱ አንድ ትልቅ ምስክር ነው። ያ ነው ያ አማራ ነው እንግዲህ ከዛ የጀመረ ዛሬም አማራ አለ። በሳይንሱ በሂስትሪውም በሁሉም ስናየው አማራ አለ። አማራ
ደም ብቻ ሳይሆን ህሊናዊነት ነው። ኮንሽስነስ፣ ነፃነት፣ ግለኝነት አለብን። ከፍተኛ አምልኮ፣ ኮንሰርቫቲቭዝም ባይ ዘ ወይ ሶሻል ኮንሰርቫቲቭ ሃይማኖታችን ማለት ነው። የኢትዮጵያ ህዝብ 90% ሶሻሊ ኮንሰርቫቲቭ ነው በእምነቱ እና ፐርሲቨረንስ ሁል ጊዜ የምለው ነገር ነው። ጥንካሬ ያለው ተራራ ገፍቶ የሚያርስ ነው። ጦርነት ሄዶ የሚያሸንፍ እንጂ የሚሸነፍ አይደለም። የነጭንም ኃይል አሸንፏል። ቅድም እንዳለው ዶክተር ደብሩ ማጆሪቲው እና ያ በጣም ትልቅ ነበር ነው። ስለዚህ እኔ አለ አይደለም ሲምፕል ሊኒየር ኢኩዌሽን ነው የአማራ እና እንደው እንትን ብናየው እና አማራው ሰፊም ህዝብ ነው። በቁጥሩም በታሪኩም ትልቅ ስራ የሰራ ነው። በእምነቱ ዴሞክራሲ በሌለበት ዴሞክራሲን ያሰፈነ፣ ፌዴራሊዝም በሌለበት ፌዴራሊዝም መንግስትን ያቋቋመ፣ ታሪክን የጻፈ የመሰረተ፣ አገርን የገነባ ህዝብ ነው። ለምንድን ነው አማራ ሪፕሬዘንት እንዲያደርገን የማይፈለገው? ማጆሪቲ ከሆነ በማንኛውም እና ሌሎቹ ማምኑበት ምን ነገር አለ? አማራው የሚሰራው በዲሞክራሲና በአንድነት ዋን ማን ዋን ቮት በሚለው የፋኖ ዓላማም ይሄ ነው እስካሁን የሚሄድበት እና ያ ኢትዮጵያዊ እቅፍ ያለው ነው። ኢትዮጵያዊነትን ለይተን አናየው ከአማራው። ኢትስ ኢምቤድድ ኢን ሂም፣ በደሙ ውስጥ ያለው ይሄ ነው አንድ ላይ እና ያንን መቀበል ሊያቅተው እንዴት ይችላል? ሌላው የክፋት የማጥፋት ካልሆነ በስተቀር ወይንም ደግሞ ሶስቱ በዓለም ላይ መጥፎች ነገሮች አምባገነንነት፣ ዲክቴተርሺፕ፣ ኢግኖራንስ ኤንድ ግሪድ እነሱ ካልሆኑ በስተቀር ለምንድን ነው የአማራውን አይዲዮሎጂ ፊሎሶፊ እድሜ ልኩን አገር ከፍትሐ ነገሥት ጀምሮ ያው መሀል ላይ ነው። ቀደም ብሎ ቅድም ወንድሜ አቶ አንተነህ እንዳለው ታሪካችን በእግዚአብሔር ማመን ከማንም በፊት የጀመረ ነው እና በዛ እምነት ጥንካሬ ውስጥ የመጣንን ሰዎች ጥርጣሬ እንዴት ሊገባቸው ይችላል? ጥርጣሬ ሊገባቸውም አይገባም። እና ከሌን ጠርተን አመሳክረን ይሄ ሁሉ አጌንስት አማራ የመጣን ኃይል በጦር በአይዲዮሎጂ በሜንጫ አንገት እስከ ማለት የደረሰ ያደረገን በስራም ላይ የሰሩ ሃይማኖታችንን ኦርቶዶክስን እያጠፋ ያለን እንዴት ነው እሱን መልሰን ከኛው ጋር የምናናውሰው? ሁለተኛ ህብረት ቢባል በአይዲያ ህብረት የአይዲዮሎጂ እና ይሄ የአማራው የያዘው አስተሳሰብ ህሊናዊነት ሁሉንም ሪፕሬዘንት የሚያደርግ በመሆኑ አማራው በመሪነት በቁጥርም ሀያላን ነው። ይሄ ፕሮፓጋንዳ ነው የተነዛው። አማራ ዋን ኦፍ ደ ቱ ሜጀር ፖፕሌሽን ነው የሚባለው አይደለም? ፖፕሌሽንስ እና ነው አማራ ኢዝ ዘ ላርጀስት ፖፕሌሽን። ያንን አማራ ክልል ያለውን ያዙ። ያ ድምፅ የማያገኘውን ከ2 ሚሊዮን በላይ ያለውን አማራ ያዙ እና ያ ሁኔታ ነው ያለው። በደም የምንለው በደም ኦፍኮርስ በደም አለ መዋለድ መጋባት እስከ 7 ጀነሬሽን ድረስ ላስት የሚያደርግ አለ፣ የሚደባለቅም ይኖራል። ግን እኛ ይሄ ከጭንቅላት ጋር የተያዘ ከአስተሳሰብ ጋር የተያዘ ከአካባቢ ጂኦግራፊክ ክልል የያዘ ነው እና አማራ ናት ኦንሊ ለኢትዮጵያ ለዓለምም ያበረከተ ነው። ኢትዮጵያዊነቱ እንዴት ነው የሚጠየቀው? ጥያቄ ውስጥ መግባት የለበትም። ስለዚህ አማራ ኢትዮጵያን ልገንጥል አላለም። እኔ ልገንጠል አላለም። መስራች ሆኖ አገር ገንብቶ አስፋፍቶ ሰልጥኖ አሰልጥኖ ቆይ ልንገራችሁ። በፈርስት ሴንቸሪ ኤዲ
የባይዛንታይን ኤምፓየር ኮይን ሜንት ያደርጉ ነበር። ኮይን እኛም ጋር ይደረግ ነበር እና ሁል ጊዜ ነጮች እኛን ወደታች የማድረግ ነው። የለም ከኛ ካፒ አድርገው ነው ይባላል። የፋሲለደስን እዩት። እሱን ከአውሮፓያኖች የተኮረጀ ነው የሚሉት አይደለም። ዩኒክ ስትራክቸር ያለው እሱ አርኪኦሎጂ የሚለውን ነው ማየት ያለብን። በብዙ መንገድ መረዳት አለብን የኢትዮጵያን ሀያልነት እና ያንን አርኪቴክቸር የትም እንግዲያውስ አሉ የላስታን ሲሰሩ ላስታን ቤተክርስቲያንን ይሄን የመሰለ ቱ ቢልድ 11 ሮክ ሂውን አይደለም ከአንድ ሮክ 11 ቸርች የተሰራበት እና አማራ ኮንትሪቢዩት ያድራጎቱ መጠን ለኢትዮጵያ ብቻ ሳይሆን አፍሪካንም አልፎ ፓን አፍሪካኒዝም ቲንክ አባውት ኢት እስከ ዓለም ድረስ ያበረከተ ነው። ቅድም ወንድሜ አቶ አንተነህ እንዳለው በልዩ ልዩ ቦታዎች ላይ የተሰራ ጀብድ የተሰራ ቴምፕልስ የምንለው ጁሾቹ እንትን ያሉት አለ የኛ ነው እና ብዙ ስራ ተሰርቷል። ኢትዮጵያዊነትን ከአማራን ገንጥለን ልናየው አንችልም። አማራነት ነው። ግን ደግሞ ኢትዮጵያዊነት ማለት ለሌሎቹ መስገድ ማለት አይደለም። የኛው ነው። ኤምብሬስ ማድረግ አለብን። የራሳችን ነው። ጥያቄም ሊመጣ አይችልም። ኢትዮጵያዊነት በአማራው ላይ የሚለውን ለማለት ፈልጋለሁ። አመሰግናለሁ። እሺ አመሰግናለሁኝ። ያው እንግዲህ ሌሎች በእኛ ላይ የሚጭኑትን ብዬ ነው ጥያቄውም ሳነሳ ኢትዮጵያዊነት ነው በዛ ነው የሚያዋጣችሁ ይሄን ተውት አይነት ነገር ስለሆነብን ነው እንጂ እሱማ ትክክል ነው። ያው ኢትዮጵያዊነት በውስጣችን እንዳለ በጣም ተገቢ ነው። እንደው ዛሬ በጣም አሁን ለምሳሌ የቁጥሩን ነገር ሲጠቀስ እኔ አንድ ነገር ትዝ አለኝ ወደ አንተ አሁን የኢትዮጵያ በፖፑሌሽን ሲታይ 10ኛ ነች አሁን ከዓለም። እንግዲህ የአማራውን አሁን እነሱ በሚሉት ሳይሆን እንደው 70% እንኳን በአሁኑ ሰዓት ያለው 70% ነው እንኳን ብለን ብናስበው ምናልባት ያ በዓለም ላይ ስናጠናው ሜቢ ከ20ኛ በታች የሚያወርደን አይመስለኝም። ስለዚህ በጣም ትልቅ ህዝብ ነን፣ ትልቅ ህዝቦች ነን፣ ህዝብ ነን። ስለዚህ ይሄን እንደው ለማስገንዘብ ነው። ሌላዋ ደስ ያለችኝ ነገር ምንድነው እንደው በዚሁም ሰዎች እንትናረግ ልጃችን አማራ ሆነልን ማለት ሰለጠነ የምትለዋል እኔ ይሄን እቺኑ ጽፌ ነው ማውጣት ይሄን ዩቲዩብ ላይ አንተነ እና በጣም ጥሩ የሆነ አባባል ነው። እውነቴን ነው። ሰው መቀበል አለበት። በቃ ዛስ ፋክት ነው። ስለዚህ አንተነ አሁን ወደ አንተ ስመጣ በዚሁ ላይ ነው አሁንም ምክንያቱም ያው ያለው ግብ በሙሉ የዚህን የአማራ ትግል የህልውና ትግል በተቻለ መጠን ከቻሉ ተቆጣጥረው በሚፈልጉት መንገድ ለማስኬድ ካልቻሉ ደግሞ ያው ለመበታተን የታለመ ነገር ነውና በመሳሌው አንዳንድ ጊዜ በደንብ አርገህ የምትጠቅሰው ነገር ስላለ ይሄ ትርክት የደም ወይም ያስተሳሰብ የሚለው ባጭሩ ልጠቅሰው ትችላለህ። ጋሽ ደብሩም ጠቅሶታል። ያው ደምም ነው አስተሳሰብም ነው አይነት ነገር ነው። ግን ሞር አስተሳሰቡ ሲባል ደግሞ ያንን ፊልተር የሚያደርገው ማን ነው? ራሱን የቻለ ትንሽ ጥያቄ አለኝ በዛ ላይ። ግን እሱንም ማስተካከል ይሄ ኢትዮጵያዊነት ብለው የአማራውን ሁሉና ትግል ለመጎተት የሚፈልጉ ሰዎች ያላቸውን ሂደት አስተካከል በዚህ ላይ ያለን አስተያየት ብትሰጠኝ ደስ ይለኛል። አመሰግናለሁ ዶክተር ሰለሞን። አማራ አለ የለም ለሚሉት በማንነታቸው አፍረው በጥላቻ ሰክረው በቅጥረኝነት ለሆዳቸው ተቀጥረው ለውጭም ለውስጥም ጠላት ያደሩ እድሜ ልካቸውን ስራ ሰርተው የማያውቁት እንደነ አንዳርጋቸው ጽጌ አይነት ቅጥረኛ ባንዳዎች እንደነ ዳዊት ወልደ ጊዮርጊስ አይነት አማራን ያስፈጀ ኢትዮጵያን የካደ ካዲዎች እንደነ ብርሃኑ ነጋ አይነት እንደነ ናምን ዘለቀ አይነት እፉኝቶች የሀገር ሸክምና ነውሮች የትውልድ ነውር የሆኑ ፍጥረቶች የሚያናፍሱት ወሬ ነው። ይሄ የተቀጠሩበት ነው። ዓላማው ምንጩ ምንድነው? በትውልድ ሂደት ዘመን ሲሸጋገር ያኛው ትውልድ አለፈ፣ ይሄኛው ትውልድ ያልፋል፣ መጪው ትውልድ የሚያስቀምጡለት ነው እና በሂደት አጥፍተው የለም የሚለውን ታሪክን ሰርዘው
መጽሐፍትን አጥፍተው አቃጥለው ይሄ የሰይጣናዊው ዓለም ቴክኖሎጂ ምናምን የሚሉትን እንደፈለጉ እየሞሉ እየሰረዙ ዊኪፒዲያ ምናምን ጎግል ማፕ ወዘተ የሚባለው እንደፈለጉ እየሰረዙ እየሞሉ የህዝቡን አስተሳሰብና አረዳድ የሚቃኙበት ትርክትን ያመጣ ነው እና ለምሳሌ አንዳርጋቸው ጽጌን ብንወስድ እናቴም አባቴም ኦሮሞ ናቸው አለ፣ እንቀበላለን። ኦሮሞነት ወንጀል አይደለም፣ ምንም ችግር የለበትም። ግን እናቴና አባቴ ስማቸውን የቀየሩት በአማራ ተጽዕኖ ነው አለ። አማራ ስማቸውን ቀይሮ አላለም። አማራ ከወራሪዎች ከእንግሊዝ፣ ከጣሊያን፣ ከሮማውያን ከተለያየ አቅጣጫ የተነሱትን ወራሪዎች እየሞተ እየተዋደቀ ደሙን እያፈሰሰ አጥንቱን እየከሰከሰ በኦሮሞነታቸው የኦሮሞ ስማቸውን ይዘው እንዲጠብቁ ነው ያቆያቸው እንጂ እንዲቀይሩ አልጠየቀም። እና በማንነቱ የሚያፈር በ40 ዓመቱ የሚገረዝ ብልት ቆርጦ የሚያገባ ማንነቱ ሲያሳፍረው ስሙን የሚቀይረውን ሁሉ አማራን ያስቀየረኝ እየተባለ ወንጀል ጥላቻ ነው፣ በማንነት ማፈር ነው። እና ያ የወለደውን እኔ አማራ ነኝ አማራ አይደለሁም አማራ የሚባል አለ የለም የሚባል ትርክት ውስጥ ገብቶ የምናጠፈው ጊዜ የለም። ግን ለምሳሌ ዳንኤል ክብረት የሚባል የዚህ የጸረ አማራ ኃይል ተቀጣሪ አማራ ያልሆነ ግን አማራ ምድር ያደገ ቅኔ ሰምና ወርቅ ወዘተ የአማራ አይደለም የጉራጌ ሀዲያ ነው አለ። እና ጉራጌኛ ቋንቋው ባህሉ ራሱን የቻለ ቋንቋ ያለው ባህል ያለው ነው። እና ቅኔን ለምን ጉራጌ ዛሬ አይዘርፍም? ለምን ጉራጌኛ ቋንቋ ተናጋሪ ሆነ? ለምን አማርኛ አልተናገረም ብሎ የሚጠይቅ የለም። ለምን? ገዳይ ቡድን አለ። እኔ አማራ ነኝ ብሎ የሚነሳ ካለ የአማራነትን ታሪክ የሚያስረዳ ካለ የሚጠቅሰው መጽሐፍ ካለ መጽሐፉ ታድኖ ተሰብስቦ ይቃጠላል፣ ይጠፋል። ከዛ ሰውየው ይመረዛል፣ ይሳደዳል፣ ይገደላል፣ አፉን እንዲዘጋ ይደረጋል፣ በኢኮኖሚ እንዲደኸይ ከስራ እንዲባረር ይደረጋል። ይሄ ሲስተሙ ነው። ሴራና ተንኮሉን ነው መረዳት። እንግሊዝ የሶማሌ ክልልን ሽንሌ ዞን የማታክል አገር ዓለምን ቀጥቅጣ የገዛችው በእንግሊዝ ግዛት ውስጥ ፀሐይ አይጠልቅም የተባለው በሴራና በተንኮል ተብትበው እየያዙ በባልና በሚስት በእናትና በልጅ መካከል እየገቡ ነገር እየጎነጎኑ እያምታቱ እያባሉ እርስ በርስ እያናከሱ ነው ዓለምን የገዙት። እስካሁንም የነሱ ቀውስ ነው ዓለምን የሚያባለው። ስለዚህ ወያኔም ይሄ ኦሮሞማው ነገም እንደዛ አይነት ሴራ ተንኮል ተምሮ ነው የመጣ። አማራን አጥፍቶ ኢትዮጵያን ለማፍረስ የተሰራው ሴራ የብዙ ዓለም አቀፍ ምሁራን ዕውቀት የፈሰሰበት በጣም ብዙ ፕሮጀክት የተቀረጸ ብዙ ዘመናትን የፈጀ ከትውልድ ትውልድ የተሸጋገረ ፕሮጀክት ነው። ስለዚህ ወያኔዎች ሲመረጡ ባንዳዎች የባንዳ ልጆች ተመረጡ። እነ መለስ ዜናዊ የመለስ አያት አስረስ ባንዳ ነህ የጣሊያን እንቁላል ቀቃይ ነህ ተብሎ ልጅ አንድርልህም ተብሎ ኤርትራ ተሻግሮ አግብቶ የመጣ። በዚህኛውም ቢሆን እና አብይ አህመድ እና ሌሎቹ እነዚህ የኦሮሞማ ሪዮት ዓለም አቀንቃኞች በሙሉ የባንዳ ልጆች ናቸው። ብልት የሚያስቆርጡ ሰው የሚያሳርዱ ልጆች ናቸው። እነዚህ ተሰብስበው ነው ሰልጥነው በቅተው ትርክት የተፈጠረላቸው ማለት ነው። እና ያንን ትርክት ተከትሎ አማራ የለም አማራ ወደዱም ጠሉም አለ። አማራ ወደዱም ጠሉም ያሸንፋል። አማራ ወደዱም ጠሉም ከስንፍናው ከእንቅልፉ ካዚሙ አራግፎ ተነስቶ አገሩን ይረከባል፣ ማንነቱን ያስቀጥላል። ጣሊያን በፎርስ ፈረስ ጋዝ አርከፍክፎበታል። እንግሊዝ በፈለገ በሴራ ሊፈጀው ሞክሯል። የኢምፔሪያሊስቱ ዓለምና ቢልጌት በአምካኝ ክትባትና በምን ስፖንሰር እያደረጉ ሊፈጁን ብዙ ሞክረዋል፣ ተሰርተዋል። ዘራችንን ከሳር መርጦ ጤፍን ያለመደን አማራን ጤፍነትን እና አገር በቀል ዘርን አጥፍቶ እነሱ በፈጠሩ ሴንቴቲክ ለመቀየር በሚሊዮን ቢሊዮን ዶላር እየበጀቱ ብዙ ስራ ሰርተዋል። ያንን ሁሉ እየተቋቋመ የሚቀጥል ነው እና አማራ አለ ነው ለጠላቶች ለራሳቸው የሚያፍሩ ለባንዳዎች። እና አንዳርጋቸው ጽጌ አማራ የለም ማለት ቆይቶ ደግሞ ሲወገር ሲቀጠቀጥና መውጫ መግቢያ ሽንቱን የሚሸናበት ሲያጣ እንደ በቁሙ አተር ሲያክል አይ አማራ አለ፣ አማራ ለመሆን ባህሉን ቋንቋውን መናገር ባህሉን መውደድ በደም አማራ መሆን የሚል ብሎ ራሱ ተርጉሞ ሽለላውና ፉከራውን ስለመወድ ቋንቋውን ስለምናገር እኔ አማራ ነኝ ብሎ መጣና ቅጥረኛ ባንዳዎችን እንደነ አስረስ ማረ ዳምጤ እንደነ ዘመነ ካሴ እንደነ እስክንድር ነጋ አይነቱ በትግል ውስጥ የተሰገሰጉትን ሆዳም ባንዳዎች ከንቶች ተታኮ ሄዶ የአማራ የህልውና ትግል ከፊት ጋቢና የቀረበ ህሊናው የማያስብ ራሱን የማይወቅ ስለራሱ ክብር የሌለው ወራዳዎች የሚፈጥሩት ነው። ስለዚህ ለነዚህ እየተከተሉ መልስ መስጠቱ አስፈላጊ ባይሆንም ግን ያውቁታል፣ ይረዳሉ። በተግባር ነው ይሄን የምናሳያቸው ማለት ነው። ሌላው የአማራን ትግል በኢትዮጵያዊነት አሁንም የሚያደርጉት እነዚህ አካላት ናቸው።
ኢትዮጵያዊ እነሱ ኢትዮጵያ የሚሉት እንግዲህ አሁን ባለው ወያኔ ትህነግ በሚመራው ኢህአዴግና ኦሮሞማ ኦነግ በተከታይነት በተቀበለው የኦሮሞማ ብልጽግና ውስጥ ኢትዮጵያን የሚያስተዳድረው ህግ በዘር ላይ ፓርቲም ሆነ ድር የሚመሰረተው ዘርን መሰረት አድርጎ እንጂ ኢትዮጵያዊነትን መሰረት አድርጎ መሆኑን አይፈቅድም፣ አያስተናግድም፣ እውቅና አይሰጥም፣ ምንም ነገር የለውም። ሁለተኛ በአማራ ጠልነት በኢትዮጵያዊ ጠልነት በትምህርት ቤት የስርዓተ ትምህርቱ ተቀይሮ ዩኒቨርሲቲዎችና ትምህርት ቤቶች ተቋማትና የካድሬ ማሰልጠኛዎች በሙሉ ሰልጥኖ አማራ ጠል የሆነ ሁለት ትውልድ አለ ኢትዮጵያ ውስጥ። ኢትዮጵያዊነትን የዜግነት ዕዳ ያደረገ ኢትዮጵያ እንደ ፓስፖርትነት የሚጠቀምባት በኢትዮጵያዊነት የሚያፍር ትውልድ አፍርተዋል። የትግሬም የኦሮሞም የማንኛውንም ወጣት እንደዛ እንዲያፍር አድርገዋታል። ስለዚህ ኢትዮጵያ ሂዶ ኢትዮጵያ ማለት እነዚህ የሚያወሩት ተረከዟ መሬት ማትነካ ኢትዮጵያን ነው የሚያወሩት። ኢትዮጵያን ኢትዮጵያ ያደረጋት ህዝብ ሲገደል ተገደል አይሉ። አማራን እንደ ጠላት ፈርጀው ጨቋኝ ተጨቋኝ የሚል ትርክት አምጥተው ሲያቀነቅኑ የኖሩ ናቸው። ዚያድ ባሬ ኢትዮጵያን በሚወርበት ሰዓት በወራሪው ለሶማሊያ ለዚያድ ባሬ ወግነው ኢትዮጵያዊነትን መወረርን ሊከላከል የወጣን ወጣት ተመለሱ ሲሉ የነበሩ ናቸው። እና አንዳርጋቸው ጽጌ አሁን ስልጣን ላይ ያለው ወያኔ ትህነግ አሁን ስልጣን ላይ ያለው የኦሮሞማ ኦነግ አባላት በሙሉ ማለት ነው ኢትዮጵያ እንድትወረር አብረው ወራሪ ጠቋሚ የነበሩና ወጣቱን ተመለስ ሲሉ የነበሩ ናቸው። እነዚህ ስብስቦች በሙሉ ዜግነታቸው ተገፎ ለፍርድ የሚቀርቡ እንጂ የነሱን ትርክት የነሱን ትርኪ ምርኪ ተቀብሎ የሚያስተናግድ ትውልድ የለም። ራሱ ኦሮሞውም ቢሆን የኦሮሞ ወጣትም ቢሆን በሐሰት ትርክት ጭንቅላቱ ታጥቦ አማራን የጥቃት ኢላማ አድርጎ የተቀረጸበት እንደማይጠቀም በዚህ መንገድ ሂዶ የትም እንደማይደርስ በተቃራኒው ግን እንደሚጠፋ አይኑ እየተገለጠ የሚመጣበት ቀን አጭር ነው። የትግሬም ወጣት ቢሆን ትግሬነት የበላይ ወርቅ የሆነ እንደዚህ እየተባለ ተሰብኮ አማራን የጥቃት ኢላማ አድርጎ አማራን አጥፍቼ በከርሰ መቃብሩ ላይ ትግራይ ያቆማለሁ ብሎ የተነሳው ራሱ እየጠፋ መሆኑን አይኑን ሲገልጥ የመለስን አስከሬን አውጥቶ የሚያቃጥል ነው የሚሆነው እና አይኑን እስከሚገልጥ ነው ይሄንን በደል ሁሉ የሚያስተናግደው። ስለዚህ ኢትዮጵያዊነት በስሜት ተበታትኖ ጥቂት ኢትዮጵያውያንና አማራ ውስጥ ባለበት ሁኔታ ሌላው የማንነት ሀገር ናፋቂና በማንነቱ ተደራጅቶ ባለበት ሁኔታ ኢትዮጵያ ብሎ ማቀንቀን ጸረ አማራነት ነው፣ አማራ ጠልነት ነው። ኢትዮጵያም እንዳትድን የሚፈልጉ ናቸው እና እነዚህ ሰዎች ድራማ ነው የሚሰሩ። እስክንድር ነጋን እንውሰድ። 10-15 ጋዜጣ በአንድ ወቅት ያስተዳድር ነበር። እናንተ ፍረዱት። አንድ ሙሉ ጋዜጣ እሱ እንኳን ባይጽፍ ሌሎች የጻፉትን ኤዲት አድርጎ አንብቦ በወቅቱን ጠብቆ እንዲወጣ ለማድረግ የሚፈጀውን ጊዜ አንብቡት። አንድን ጽሁፍ 2-3 ገጽ ኤዲት ለማድረግ አንድ ጋዜጣ 10-15 ገጽ አለው። ያንን ሁሉ ለማየት ሁለተኛ ነገር ደግሞ 10-15 ሌላ ተጨማሪ ጋዜጦች ሚኒሊክ ምናምን እያለ ሲያደርግ በእስክንድር ስም ምናምን ይወጣ ነበረ። ውሸት ነው። ሌሎች ነው የሚጽፉት፣ እሱ ስሙ ብቻ የሚያገለግል ነው። ከዛም የተለያየ ድርጅት እየፈጠረ በማግስቱ የሚያፈርስ ለምን እንደፈጠረው አያሳውቅም፣ ለምን እንዳፈረሰው አያሳውቅም፣ ሌላ የሚዘል ነው። ይሄ ሆን ተብሎ ለዚህ የታለመ ለዚህ የታቀደ ጎስቋላ መስሎ ህዝብን እያሳሳተ ድርጅት ፈጥሮ ድርጅት እያፈረሰ ህዝቡ እንዲሰለች በድርጅት እንዳይተማመን በማድረግ ለወያኔ ትህነግና ለኦሮሞማ ኦነግ ኢትዮጵያን አፍርሰው አማራን አጥፍቶ ሀገር እንዲሆኑ መደላድል ሲፈጥር የኖረ ነው። እና አዲስ አበባን በታሪካዊ ማንነት ታሪክ ጠቅሶ ማስረጃና አስረጅ ጠቅሶ ይሄ ነው ባለቤቱ ማለት ይችላል። ለምሳሌ እኔ አማራ አዲስ አበባ ባለቤት ነኝ፣ አያት ቅድመ አያቶቼ የመሰረቷት ሀገር ናት። አሁን ባለው የፖለቲካ ሁኔታ ግን ኢትዮጵያውያን ከያቅጣጫው መጥተው ያሰፏት ያሳደጓት ያበለጸጓት ከተማ ነች። ፖለቲካሊ የኢትዮጵያ ነች ማለት ሲገባ አዲስ አበባ ለአዲስ አበባ የሚል ትርክት የባህላዊም ታሪካዊም እምነታዊ ምንም መሰረት የሌለው ማንነት ፈጥሮ ባለቤቱን የገፋ በኋላም በወረራ ተይዛ የኛ ናት ለሚሉት አዲስ አበባዎች ኦሮሞዎች ናቸው ተብሎ በዲሞግራፊ ህዝብ እንዲቀጥሩ እንዲቀይሩ እንዲያሰፍሩ ምክር ሲሰጥ የነበረ ሰው አማራ ትግል ውስጥ ገብቶ ኢትዮጵያ በሚል ነው እንጂ አማራ የሚባል የለም፣ አማራ ኢትዮጵያ ሰርቻለሁ ይላል ሲባል እንኳንና አማራ ቋንቋው ትላንት የመጣ ነው እያለ ጸረ አማራነቱን የሚያንጸባርቅ ሰው በአማራነት ሁሉ የሚቆምር እነዚህን ሐሳዊ ኢትዮጵያኒስቶችን እና አንዳርጋቸው ጽጌን ኢትዮጵያዊ ትግሉ በኢትዮጵያ ይሁን የሚሉትን አጥፊዎችን አዝሎ የሚንቀሳቀስ ሰው ነው ይሄንን እንትን የሚለው እንጂ ትክክለኛ ኢትዮጵያዊ ሁሉም ኢትዮጵያዊ በማንነቱ በእምነቱ በቋንቋው
በተፈጥሮ ሀብቱ በአጽመ ርስቱ ባለቤትነት ኮርቶ ይሄን አስከብሮ የመኖር መብት አለው ነው። ሁሉም ራሱን አስከብሮ ቤቱን ሰርቶ አማራ ግን ኢትዮጵያ እያለ እንዲጠፋ የሚሰሩ ኃይሎች አንድም የደነቆሩ ጊዜውንና መሬት ላይ ያለውን ሁኔታ ህጉንና ደንቡን አሰራሩን ያልዋጁ የከሸፉ ናቸው። ሁለትም አማራ ጠል ናቸው። ሶስትም የጸረ አማራዎች ናቸው ማለት ነው። ስለዚህ ያለው ነባራዊ ሁኔታ ምንድነው? አሁን ያለው ትውልድ ምንድነው? አስተሳሰቡ በምንድነው የታነጸው? ህጉ ምንድነው የሚለው? ኢትዮጵያ ወደድንም ጠላንም የወያኔ ትነግ የሆነ ህገ መንግስት እያስተዳደረ ነው። ተነቅሎ እስከሚጣል ድረስ እያስተዳደረ ነው። ስለዚህ ፍርድ ቤቱም ፖሊሱም መከላከያውም ሁሉም በዚህ ህግ ነው የሚተዳደር። ይሄ ህግ ምንድነው የሚፈቅደው? ኢትዮጵያውያን የኢትዮጵያ ሉዓላዊነት ተነጥቆ በነገድ ለታጠረ ክልልና ለነገዳዊ ማንነት ነው ሉዓላዊነት የሚሰጠው። ያንንም የሚሰጠው መገንጠል መብትን እስከ ራስን በራስ ማስተዳደር እስከ መገንጠል የሚለውን አንግቦ ለመጣ ነው የሚፈቅደውና ይሄንን ስቶ ኢትዮጵያዊ ነው ምናምን ማለት መቃዠት ነው የሚሆነው። መቃዠት ነው የሚሆነው። ቅዠት ነው። ቅዠቱ ደግሞ ከእንቅልፍ ስንነቃ ማስታወስ የማንችለው ነው የሚሆነው። ለምን መርገጥ አይቻልም። የትውልዱ ስነ ልቦና የኢትዮጵያ ቁጥር ወጣቱ 70% የሚሸፍን ነው። ይሄ ወጣት አማራ ጠል ኢትዮጵያ ጠል ራስ ጠል ሆኖ የታነጸ ነው። ምንም አይፈረድበትም። ለምን መንግስቱ እንዲህ አድርጎ የቀረጸው ነው። ለምን ሆንክ ተብሎ መውቀስ፣ ለምን ሆንክ ተብሎ መፈረጅ አይቻልም። ሲስተሙ እንዲህ አድርጎ አሳደገው። ሲስተሙ እንዲህ አድርጎ ዜጎችን ቀረጻቸው። ስለዚህ ይሄን በዘመናት አስተምረን እንዴት በሰላም በጸጋ ከሌሎች ጋር በመፈቃቀርና በመከባበር አብሮ መኖርና መቀጠል እንደሚቻል አስተምረን ትውልድን በሚወስድ ጊዜ አስተምረን እስከሚመለስ ድረስ አንተ አማራ ትሁን አማራ ነኝ አትበል ኢትዮጵያ በል ማለት ጸረ አማራነት ነው። ሌላ ምንም ትርጉም የለውም። በቅልቦና የሚያቀነቅኑት ሰዎች ደግሞ ነባራዊውን ሁኔታ አገናዝበው አሃ ማለት አለባቸው። ቆም ብለው አሃ አሁን ለካ ኢትዮጵያ ብንል አይሄድም። ለምን ጉራጌውም ጉራጌ ነኝ ብሎ ወላይታውም ወላይታ ነኝ ብሎ ትግሬውና ኦሮሞው ጭራሽ ለመገንጠል ካርታ ሰርቶ በአንገቱ ካርታውን አንጠልጥሎ እየዞረ ኢትዮጵያ ብንል ማን ነው የሚቀበለን የሚለውን እንደው ለህሊናም ሲባል ያስፈልጋል ማለት ነው፣ መገምገም ያስፈልጋል። እና በአጠቃላይ ስናየው ህገ መንግስቱ አይፈቅድም። በህገ መንግስቱ ያፈራው ትውልድ አማራ ጠል ኢትዮጵያ ጠል ነው፣ ራስ ጠል ነው። ያንን የሚመለሰው በጊዜ ሂደት ነውና በዚህ ሁኔታ ነው ማየት ያለብን ብዬ ነው የማስበው። ዶክተር ሰለሞን በጣም ጥሩ አድርገህ በሰፊው ዘርዝረኸዋል አንተነህ። በነገራችን ላይ እኔ የሚሰማኝ ይሄ ነው። በዚህም አልነው በዚህም እናቱ አባቱ ሲታረዱ ሁሉም ወገኑ ሲገደል ያደገ ልጅ አለ። ምንም ማንጠራጠረው እሱ ይመጣል፣ ምንም ጥያቄ የለው። ስለዚህ እሱ ስለሚመጣ አደገኛ ነገር እንደሚመጣ አደገኛ የሚባለው በእነሱ አይን ነው። ግን ያ ራሱ መብቱን ለማስከበር የሚመጣ ኃይል ገና ስላለ የሚበጀው አሁን አንተነህ እንዳልከው ይህንን ደግፎ እግረ መንገዱን እያስተማሩ ስልጣኑ ስትቆጣጠር እንዲህ ብታደርግ እያሉ መርዳት ነው እንጂ አይ አንተ አይገባህም በዚህ በኩል ካልሄድክ ማለት እንደውም የባሰ ከነሱ ጋር መጨመር ነውና በጣም ጥሩ ነጥብ ነው የተዘረዘረው። እኔም ከዛ እንግዲህ ብዙ የተለየ የለኝም እንዳለው ነው። ሌላው ደግሞ የዚህ የአማራነት በደምም በአስተሳሰብ ነው የሚለው እንዳለ ሆኖ ስቲል በአስተሳሰብ የሚባለው ደግሞ እኔ ትራክ ሪከርድ የሚያስፈልግ ይመስለኛል። ራሱ አማራው ማየት አለበት። ማን ነው ሪሊ ለአማራው ተቆርቋሪ በተግባር ራሱ አማራው ከይቅርታ ጋር ሊመርጠው የሚችል የሚላይ ትግል ላይ ነን። አሁን ትግል ላይ ስለሆነ እሱ ይታየኛል። ስለዚህ ደም አስፈላጊ ነው። ኦፍ ኮርስ አስተሳሰብም ጥሩ ነው። ግን አስተሳሰብ ደግሞ አታላይ ሁሉ ሊገባም ስለሚችል እሱን ራሱን ስናይ ጠንቀቅ ቢባል በአማራው ማለት ነው። አንደጋላይ ለትግሉ ነው ማወራው ነው፣ የግል ጉዳይ አይደለም። እሱ ነው የሚታይ። ሌላው ደግሞ ይሄ የአማራነት በግልጽ ለህልውና ትግል ሲታገል እንግዲህ ከስጋት የመነጨ ነው። እውነት ለመናገር ስጋት ነው። በማንነቱ ተደራጅቶ ፖለቲካውን ሰርቶ ለዘላለም የማይጠቃበትን አይነት መከላከያ ሁሉ ሊፈጥር የሚችለውን አማራ ስጋት አድሮባቸዋል ሰዎቹ። ይሄ ነው ችግሩ እና በዛ የተነሳ ነው ይሄ ሁሉ መረባረብ እንጂ
ከሚያደርገው በተለይ በወያኔ ዘመን ስናደርግ ከነበረው ትግል ጋር ሲታይ ይሄ እንደውም እሰየው ብለው ሊቀበሉት የሚችል ጉዳይ ነበር። አንተ ልትናገር ነበር መሰለኝ። ይቅርታ። አዎ ጥሩ ሀሳብ አንስተህ ይህች አስተሳሰብ የምትለዋ ነችና አዎ አማራ ነኝ ብሎ ሲቆም ሁለቱን ባንዴ ነው የሚሆነው። ኢትዮጵያም ይሆናል፣ አማራም ይሆናል። አማራ ራሱን አዳነ ማለት ኢትዮጵያውያን ዳኑ ማለት ነው። ኢትዮጵያውያን ዳኑ ማለት የኦሮሞ ሕዝብ ራሱ ከዚህ ከጨፍላቂው ከአጥፊው ከዘር ደምሳሹ ኦሮሞን ማስተሳሰብ ነፃ ይወጣል። የትግሬ ሕዝብም ከወያኔ ትርክት ነፃ ወጥቶ በነፃነት ይቀጥላል ነው። ስለዚህ ኢትዮጵያም ስለሚሆን እነዚህ ሀሳዊ ኢትዮጵያኒስቶች እና አንዳርጋቸው ጽጌ፣ እነ ዳዊት ወልደ ጊዮርጊስ ወልደ ዮሐንስ ባንዳ ልጆች በሙሉ የሚቆሙበት ቦታ የለም፣ ቦታውን ይወስድባቸዋል። ስለዚህ አማራንና አማራነትን እየተከተሉ መከትከትና ማጥፋት እነሱ የሚረግጡበት ቦታንም መፈለግና ከተጠያቂነት ለመዳን የሚያደርጉት መሆኑም አብሮ መታየት አለበት እላለሁ። አይ በጣም ጥሩ ነው። እንግዲህ ያው ምናልባት እንግዲህ ለእናንተም አንዳንድ ደቂቃ በዚህ ጉዳይ ላይ የምጨምሩበት ካለ ወደ ሌላው ከመሄደ በፊት እድል ልስጣችሁ። ምናልባት የቀረ ነገር አለ የምትሉ ከሆነ ጋሽ ደብሩና ወይዘሮ ጽጌረዳ በዚህ ጉዳይ ላይ ከሌለ አሁን ወደ የሚቀጥለው ሊሄድ ነው ብዬ ነው። እሺ አለኝ አንድ ሀሳብ። እሺ ጋሽ አንደኛ ደብሩ። ቅድም ጽጌረዳ አንስታው የነበረው የአማራው ልዩ ገጸ ባህሪ ርትዕ ወፍትህ የሚል ብሂል ያለው ነው። የሚረታው ፍትህ ነው የሚል ነው። እገሌ ወንድ ሆነ፣ ሃይማኖቱ እንዲሆነ፣ ትውልዱ እንዲሆነ እማይል ስለሆነ የትም ተወለድ አንኮበር ደግ። አንኮበር የኢትዮጵያ ከተማ በነበረችበት ጊዜ ትውልድ አይደለም ማስተዳደግ ነው ብሎ የሚል ነው። የትም ተወለድ አንኮበር ደግ የሚል ሴት ታቅ በወንድ ያልቅ። እውቀቱ የሚመጣው ሚስትየዋ ናት። እንግዲህ ይሄን ነው ብላ የምትነግረው እሱ ያስመስላል ጉዳዩን የፈጸመ መስሎት አንድ ጉዳይ እንትን በሚልበት ጊዜ ሚስቱን አማክሮ ወይም ቤተሰብ እንትን ብሎ ይሄን የተረዳ እንትን ነው። ሴት ታቅ በወንድ ያልቅ የሚል ነው። የፍትሐዊነቱን ጉዳይ ለመግለጽ ያህል ነው። ርትዕ ወፍትህ የሚል ትልቅ ስብዕና ያለው ሕዝብ ነው። ስለሆነም ጭምር ነው የአማራ መሪዎች ከማንኛቸውም የኢትዮጵያ ግዛቶች ይበድሉት የነበረው ሆን ብለው ለመበደል ሳይሆን ሌሎችን ነበር ይጠቅሙ የነበረው። አማራ ያልሆኑትን ግዛቶች ነበረ ኤርትራ፣ ትግሬ፣ ሐረርጌ ምን በየቦታው ምንድነው ይሄ ልማት እንትኖች የትምህርት ቤት እነ ወለጋ ጊምቢ የሚባለው አንድ አውራጃ ውስጥ ያሉ ትምህርት ቤቶች በድፍን በጌምድር በጎጃም በማነው ቤተ አማራ፣ ወሎ፣ ሸዋ ካሉት የበለጠ አንድ አውራጃ ወለጋ ትምህርት ቤት ነበረው። በመንገድም በምንም ዛሬም ጭምር በኢትዮጵያ ውስጥ ጨለማው ስፍራ ሳተላይት ሲታይ የአማራው ምድር ነው። እንግዲህ ውሃው የሚፈልቀው ከአማራ ምድር ነው። መብራቱን እንትን የሚያደርገው እንደ አማራ የተበደለ ሕዝብ የለም። ግን ተበድያለሁ እንኳ ብሎ አያውቅም። የእንትኑነትን አሁን ኢትዮጵያዊነት የሚሉ የምናምንቴዎች እና እሷን እንትን ብዬ ሌላ ቅድም ወያኔ አንተን ያነሳው ነበር። ደገፉ ብቻ አይደለም የሶማል ወያኔዎች በሁለት ዘርፍ ምንድነው 55 በመቶ የማነው ማነው ኢህአፓ የተባለው አመራሮች ትግርኛ ተናጋሪዎች ነበሩ። በርካታው ትግሬ ጀሌው አላቂው በጥይት እንትን ይመታ የነበረው አማራው ነው። ሶማሊያ ኢትዮጵያን በምትወርበት ጊዜ እንዳትዋጉ ይል የነበሩ መሪዎቻቸው ትግሬዎች ናቸው። የኢትዮጵያ ወጣት ጠርሙስ ከስክሰን እንትን ውስጥ ማነው ተዳሰ ማነው በሶ ውስጥ ከተናል አለኝ አንድ ያጎቴ ልጅ። ጋሽ ደብሮ የሚከራከረው አሉ። ግን አሁን ወደዛ አልገባም እንጂ ኢህአፓዎች እኛ አላልንም ወያኔ ነው ያለው እነሱ ይላሉ። ብቻ ለማንኛውም ይሄ የሚከራ ግን መሪዎቻቸው ኦልሬዲ እነዛ ናቸው። የአጎቴ ልጆች መንትዮች፣ አንዱ እንስሳ ሐኪም ነው፣ አንዱ አሜሪካ ነው ያለው። ከስክሰን ከተናል አለ ዘመዶቻችን የፈጩትን እንትን። ይሄ ደግሞ የቅጥፈት አንድ እሱ እና
ወያኔ ትግሬ ሶማሊያ ኢትዮጵያን በምትወርበት ጊዜ አብሮ ዘምቶ ወቅቷል ኢትዮጵያን። ወያኔዎች የሶማሌ ዜግነት ወረቀት ነበረው በድፍን ኢትዮጵያን እስከወረረበት ጊዜ ድረስ የሶማሌ እንትኖች ነበሩ። የወያኔ ባለስልጣኖች ፓስፖርት የነመለስ ሶማሌዎች ነበሩ። ጋሽ ደብሩ አንድ ነገር ልጨምርልህ። አንተን ፈልገህ ካገኘው ሌላ ጊዜ እናቀርባለን። እንደው ምን ሰምቻለሁ መሰለህ? አሁን አጣርቼ አቀርበዋለሁ። አንድ አማራ የሆኑ የድሮ ሰው ናቸው አሉ ያስቆሙት ያን ነገር እንጂ በሶማሌ ጦርነት ጊዜ በዚህ በነገሌ ቦረና በዛ በሻኪሶ በምናምን አካባቢ ያለው በሙሉ 40 ምናምን ቀበሌ ነው አንድ ቀበሌ በስተቀር 40 ምናምኑ በሙሉ ለሶማሌ ሊዋጋ ገብተው ነበር አሉ። ያን ያስቆመው አማራ ነው አሉ። አመጣዋለሁ መረጃውን። ምንም አይደንቅም። ዋቆ ጉቱ የተባለው ሰውዬ እነኛ አረመኔዎች ወገን ባሌ የነበረ እጁን ሰጥቶ እንትን ያለ ሶማሊያ ኢትዮጵያን በወረረችበት ጊዜ አማሮችን ያድን ይገል የነበረ ነው የሶማሌ ጀነራል ተብሎ ዛሬ ሐውልት ሰርተውለታል እና አብይ አዲስ አበባ ውስጥ እና የኢትዮጵያ ጠላቶች ኢትዮጵያ ያልሆኑ ሰዎች አይደለንም ያሉ ሰዎች እንትን ነው እና ይህንን እንደው ልጥቀሰው ብዬ ነው። እና ቅድም ራችን ላይ ነገር ያነሰዋል። ዛሬ ወያኔ አክሱም ሐውልት ባለቤት ትግሬ አልነበረም። በዚያ ጊዜ የአክሱም ሐውልት በተነበር ትግሬ የሚባል እንትን አልነበረም። የአክሱምን ሐውልት በሚሰራበት ጊዜ እስከዚያ ስማቸውም አልነበረ፣ ጉዳያቸው አይደለም። ዛሬ ወያኔ ትግሬ የሚለው ወገን አክሱም ውስጥም አልነበረ። እንኳን እንትኑና እንደው እግረ መንገዱ ልጥቀሰው ነው። ላሊበላ ቤተክርስቲያን የተሰሩት ከሌላው ዓለም የሚለይበት ደግሞ ሌላም ሀገር እነ ዮርዳኖስ እነምን ፍልፍል ቤተክርስቲያኖች ነበሩ። የዛሬ 1500 ዓመት አዲስ አበባ ውስጥ ላሊበላን የመሰለ ከምድር በታች በዓለም ተደርጎ የማይታወቅ ውቅር ቤተክርስቲያን አማራ ፈጥሯል። በዓለም ያልተፈጠረ ከምድር በላይ ነበር የቀሩት የተፈለፈሉት ከምድር በታች። እንደው ጫወታ ነገር ያነሰዋል። 10ኛ በላልከኝ የኢትዮጵያ ቁጥር ገርሞኛል። አንደኛ እንደማውቀው አንደኛ አሁን ዛሬ ህንድ ነው፣ ሁለተኛ ቻይና፣ ሶስተኛ አሜሪካ፣ አራተኛ ኢንዶኔዥያ፣ አምስተኛ ሩሲያ አሜሪካ ሩሲያ። አዎ 10ኛ ነው። አስረኛው ነው። ከቬትናም ነው። የኢትዮጵያ ህዝብ 10ኛ ነው። ከጃፓንም በልጧል ማለት ነው። እሺ አዎ በልጧል። 10ኛ ነው በሚገርም ሁኔታ እና ከዛ እንኳን የሚከተለው ነው ኢጅፕት ነው ምናምን ነገር ነው። እሱ እንኳን ወደታች ይሄዳል ራሱ እና ብዙ ህዝብ ነው ያለው። ለዚህ ነው እንግዲህ ከዛ ውስጥ የአማራውን ቁጥር በፐርሰንት አንተ እንደምትለው ብታነሳው አስበው ወዴት እንደምንሄድ። እኛ ራሳችን ብንችል እንኳን 15ኛ ምናምን በታች አንወርድም። ምንም ጥርጥር የለውም። ደግሞ ሂሳባችን አንድ ለአንድም አይደለም በነገራችን ላይ። ኦኬ እሺ፣ አመሰግናለሁ። ወይዘሮ ጽጌረዳ ትናገራለች በዚህ ጉዳይ ላይ ወይስ ልቀጥል? አይ አንድ ትንሽ ተደገፍ ያህል ነው እንትኑን ቅድም ዶክተር ደብሩ ያለው ከሶማሌ ጋር ሆነው ተጎዳጅተው የኢትዮጵያን ጦር ይወጉ ነበር የሚባለው እውነት ለመሆኑ the notes in the ሃይናስ ቤሊ በሚል የተጻፈ መጽሐፍ ከካናዳ ኢትዮጵያዊ እሱን ማስረጃ አቅርቧል። እና ይሄ በጣም አገርን የመካድ ሁኔታዎች ዛሬ አይደለም በቲፒኤልኤፍ የጀመረው ገና ከመምጣታቸው በፊት የሆነ መሆኑን እንደው ለማስ 150 ዓመት የቲፒኤልኤፍ 150 ዓመት ከእንግሊዝ ጊዜ ጀምሮ ሲከዱ የነበሩ ናቸው። እሺ በጣም ጥሩ ነው። እንደውም ይሄንን እንደ ወደፊት እንደ መረጃ አውጥቶ በደንብ ለሰው መግለጽ ያስፈልጋል። ሊካድም አይደለም ክደውትም አቆ እንጂ ሊክዱት ማይችሉ ሀቅ ነው። አዎ ምክንያቱም ይክዱታል። ጋሽ ደብሩ አሁን እኮ አሁን ባለፈው እንደው ለፈገግታ ያህልም ባይሆን የጊዮንን ጉዳይ ስታነሳ ወይዘሮ ጽጌረዳ ዶክተር ማነው ፍቅሬ ቶለሳ ትዝ አለኝ የጻፈው እና እያስጠጉ እየጻፉ ነገርን ለማሻፈፍ ስለሚሞክሩ እንዳያወጡት ብዬ ነው አስቀድሜ። በሌላ ጊዜ እሺ በሌላ ጊዜ እናደርገዋለን፣ ችግር የለው። እንትኑን ነው አሁን እንግዲህ ወደ መጨረሻ አንድ ሁለት ጥያቄዎች አሉኝ እና አንዳንዱ በተወሰነ ደረጃ ተጠቅሷል። ኢትዮጵያ በአሁኑ ሰዓት በተጨባጭ መረጃ
የአማራው ለህልውና ትግሉ እየተጋደለ ነው ያለው። ሀገርና መንግስት የሚባል ነገር ግን አለ። ቅድም የጠቀሰው አንተነህ ህገ መንግስቱ አለ። በተለይ የማይረሱ አንቀጽ 8፣ 40 እና 47 አሉ። እኔ እንኳን በደንብ ማስታወሳቸው ዋና ዋናዎቹ የሚባሉት እና ያ ሁሉ ባለበት ሁኔታ እንግዲህ በተጨባጭ አማራውን ያገለለ ሀገር ኢትዮጵያ እንደ ሀገር አለች የለችም፣ በአስተዳደር የለችም የሚለው ክርክር መቼም አንገባም። ያው በተግባር አማራውን ያገለለ ነገር እየተካሄደ ስለሆነ ስለዚህ እሱ ካስፈለገ ትንሽ ጠቀስ ማድረግ ይቻላል። እሱን ተመርኩዞ ግን ዋናው ግን እኔ የምጠይቀው ጥያቄ አሁን መፍትሄው ምንድን ነው? እርግጥ መፍትሄው በአንድ ቃል መናገር ይቻላል አውቃለሁ። ግን ይህን ከፍተኛ የሆነ የመጥፋት ስጋት ለመቀልበስ እንግዲህ አማራው ተነስቷል ፋኖ ብሎ በዛው ደግሞ የኦርቶዶክስ ተዋሕዶ እምነቱን በተመለከተ ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያንም በበኩሉ የምታገለው ነገር ይኖራል። የነባሩ እስልምና እንደዚሁ ብዙ የማጭበርበር ነገሮች የተጋረጡበት ቢሆንም ማለት ነው። እና ግን በዚህ በምናደርጋቸው ትግል ውስጥ ታሪካዊ ብለን ከተፈጠሩት አንዳንድ ስህተቶች እነሱን ጠቅሶ አሁን ምናልባት ለወደፊት እንግዲህ መውጫችን ምንድነው? የመውጫ መንገዱ ምንድነው? መፍትሄው ምንድነው ስንል የበፊቱንም በተወሰነ ደረጃ ጠቅሶ እሱን ስህተት አርመን እንዴት ነው የምንጓዘው የሚለውን እንደው በዚህ ላይ ትንሽ አስተያየት ሰጥተን የዛሬው ስብሰባችን ምንዘጋ ላለሁኝ። ምናልባት ማብራራት ካለብኝ እኔም ራሴ ተጠያቂ መሆን ይችላል። አብራራለሁ ትንሽ ማለት ነው። ይሄ ነው። ከማን ልጀምር? ጋሽ ደብሩ ትጀምራለህ ይሄን ነገር? በጣም ጥሩ። ያው ቅደም ተከተሉ እንደዛ ነው። መጠየቅ እንደዛ ነው የምፈልገው ነው በለኝ። በቃ ዶክተር ሰለሞን አውቃለሁ። አይ እንደው እኔ ሞገደኛ ነፍጠኛ ነኝ፣ ምንም አላልፍ። እሺ ስህተት ላልከው በጣም ጥሩ እንትን ነው። በደጋግመን የምንለው ነው። ወንጀለኞች አለመቀጣታቸው ነው። ወራሪዎች በኢትዮጵያ ውስጥ እንዲንሰራፉ ያደረግን ተዋልደናል፣ ተጋምደናል እየተባለ የዘመናት የትውልድ ወንጀላቸው በበርካታ ኢትዮጵያ አለመታወቁ 94 በመቶ የኢትዮጵያ አርበኛ አማራ በነበረበት ጊዜ ኦሮሞ ከሚባለው 1.5 አልበለጠም። የአርበኛው እንትን ይህንን በርካታ ህዝብ እንኳን አያውቅም። እገሌ እየተባለ የማለት አንድ ጋዜጠኛ ከዛ ከኢትዮጵያ መጥቶ አሜሪካ እንትን የሚላለ ዛሬ ስንት ዓመት ሰምቼዋለሁ። አንድ ሁለት ሰዎች እየተነሱ ከዚህ ከኦሮሞ ከሚባለው ህብረተሰብ ትልቆች ሰዎችን ቸሌ ማለት ጉዳይ አይደለም። ጃገማ ኬሎና ደጃዝማች ገረሱ ዱኪ የሚባሉ ጀግኖች በሀገራቸው የተዋደቁ እና አብዲሳ አጋ በጣት የሚቆጠሩ ናቸው። ጠቅላላውን በ1929 ገና አርበኞች ብድግ እንዳሉ ከ25,000 አርበኞች 23,500 አማራ እንደነበር በጉልህ እኛ የጻፍነው ሳይሆን የአውሮፓ ሊቃውንቶች አልበርቶ ሰባኪ የሚባል በህይወት ያለ የተደነቀ አሜሪካዊም ጣሊያንም የተሾመ ስንትን የእሱም የቅርብ ጊዜ ዛሬ 20 ዓመት ቅድም የጻፈውን መጽሐፊያን ነው። የጣሊያንም መረጃን ነው የሚያመለክተው። ስለዚህ 94 በመቶ የኢትዮጵያ አርበኛ አማራ እንደነበር ካለቁትም ወደ 1 ሚሊዮን ህዝብ በሁለተኛው ጦርነት 95 በመቶ አማራ እንደነበር የነ ደብረ ሊባኖስ ገዳም አላቂዎች 95 በመቶ አማራ መሆናቸው ሀብት ንብረት የእንትን ቦምብ ይወርድበት የነበረው አማራ ላይ እንደነበር እርቃነ ስጋውን እንትን አልቆ በቦምብ እየነደደ ሀብት ንብረቱን የተቀማ የተቃጠለበት አማራ እንደነበር እንደዚህ አድርጎ ያተረፋት ሀገር ናት አማራው። ሆኖም 150 ዓመት ወያኔ ትግሬዎች ኢትዮጵያን ሲከዱ የወያኔ አያት ቅድመ አያቶች የተቀጡበት ጊዜ የለም። ከኤርትራ ጥቂት እጅ እግር ተቆረጠ ተባለ። በዚህ በፍትሐ ነገሥት ደንብ አገሩን የከዳ ደጋግመው ስለከዱ በመጽሐፉ ደንብ ጥቂቶች እንትን ተብለዋል። በተረፈ ኦሮሞ የሚባለው ወንጀል የፈጸመ
18 ነገድ ያጠፋ ኢትዮጵያኖችን ለፍርድ ቀርቦ አያውቅም፣ ተቀጥቶ አያውቅም። እንደውም እየተንሰራፋ ዛሬ ለደረሰበት ይህ ትልቅ ጥሰት ነው። አያት ቅድመ አያቶቻችንን ሎቅስ አይደለም፣ ይህን ያደርጋል ብለው አልገመቱም። እና አፄ ቴዎድሮስ ተቀጩ እንጂ ቆራጦች ከሀገር መንግለው ሊያበሩ እሳቸውም በአፄ ዮሐንስም ያ ትልም ነበረ፣ ተቀጩ እንጂ። ስለዚህ ኦሮሞ የሚባለው ለፈጸመው ወንጀል ጅማ፣ በድፍን ኢትዮጵያ ሐረርጌ የአማራን ሴቶች ለመድፈር አማራን ለመግደል በርካታው አማራ ስለነበር ሐረርጌ 40% የሐረርጌ ነዋሪ አማራ ስለነበር እድል አልሰጣቸውም እንጂ እድል በገጠማቸው ጊዜ ሶማሌ ኢትዮጵያን በወረረችበት ጊዜ የኔን ዘመዶች 14 ዘመዶቼን አስፈጁ እነሱ ናቸው። ስለዚህ የአባ ጅፋር ልጅ አባ ጆቢር የተባለው 30 ጠገራ ብር ይከፍል ነበረ አማራ ለሚያርዱለት። ይህን ያደረጉ ሰዎች ናቸው። ተቀጥተው አያውቁም። ወያኔም ተቀጥተው አያውቁም። ያ አንድ ትልቅ ትምህርት ነው። ዛሬ የነኚህ ሰዎቹ ያሆዬ የነብር ጭራ ይዘዋል። ለፈጸሙት የ9 ሚሊዮን አማራና በርካታ ኢትዮጵያኖች ደም በእጃቸው ያለ ነው። ስለዚህ ዛሬ ቢራወጥ ምን ቢል ወያኔ ትግሬ እናንተን አይደንቅም። የነብር ጭራ ይዘዋል። የሚከተለውን መገመት አያቅትም። ፈረንጅም ማያስጥላቸው ከፍርድ ከመቅረብ እና ያቺ መጠቀስ ያለባት ጉዳይ ናት። ሌላ ነገር ያነሳው ነገር ነበር ልበል? ይኸው ነው መፍትሄው። እንግዲህ ያልነው ነው መፍትሄው ምንድን ነው? ኃይል ነው። ይሄ ምንም እንደጣለ እንዲወድቅ ነው። ለተፈጸመበት ያውም ኃይል ስል ፍትህ ልበለው። ይሄ እሱ ነው። ለጠላቶቻችንም እንዲያሉ እንዳልባል ፖለቲከኛ መሆኔ ነው። አሁን ጮሌ መሆኔ ነው። ሊያውቁ አይችሉም እያልከኝ ነው? ሊያውቁ አይችሉም። ፍትህ እላለሁ። ለፍትህ እናቀርባቸዋለን። ለተፈጸመ ወንጀል ፍትህ የሚመጣው በኃይል ነው። ዛሬ የማይጠየቅ ጥያቄ የሚጠየቀው የፍትህ ጉዳይ ነው። ምንድን ነው? አንበሳ ምን አለ ተባለ? አንበሳ ምን ይበላል ተበድሮ ምን ይከፍላል ማን ጠይቆ ነው እንዲህ የሚል አባባል አለ። ልክ ነው። እንትን በል እንጂ ያኔ የሚጠየቀው ይጠየቃል። ለማንኛውም በኃይል ነው። እነኚህ ሰዎች 4% የኢትዮጵያን ሕዝብ የማይወክል ወያኔ ኢትዮጵያዊ አይደለሁም የሚል ጠላት ስልጣን ይዞ ኢትዮጵያዊ ካልሆነ ኦሮሞ ተብዬ ጋራ ስልጣን ይዞ ህገ መንግስት እንትን ብሎ ተወላጁን በሀገር የለህም እናጠፋለን ብሎ ህገ መንግስት የቀረጸን እንትን እኔ ደጋግሜ እንደምለው እነሱን አይደለም መወቅሰው እኛ አማሮቹን ነው። ይሄን የተቀበልን 48 ዓመት የፈጀብን ይህን አሽቀንጥሮ ለመጣል ለ40 ዘመናት በላይ ስቃጠልበት የነበረ ነው። በሙታን አማራ እኛንን እነኝን ለዚያ በቃን እል የነበርኩ ነኝና ፍትህ ነው የሚያዋጣን። ጮሌ ሆኜብሃለሁ፣ ምንም ልታገኝብኝ አልቻልከ። በጣም በጣም በተገቢው ነው። እሺ አመሰግናለሁ ጋሽ ደብሩ። እንግዲህ ወይዘሮ ጽጌረዳም እንደዚህ የመውጫው መንገድ ምንድን ነው? ምን እናድርግ? እንግዲህ ይሄን ነገር ቀልብሶ አገሪቷንም ወደፊት አስኪዶ ለአማራ የማይገደልበት አማራ በሰላም የሚኖርበትን ነገር ለመፍጠር ምን እናድርግ ነው ዋናው ጥያቄ። እሺ አመሰግናለሁ። በመጀመሪያ መፍትሄው ላይ ነው ዛሬ አሁን ነው። እሺ አማራ ታሪኩን መረዳት አለበት በቅጡ። እስካሁን ድረስ በብዙ መወናበድ በተለይም ላስት 50 years ልበለው አማራ እንደ ጠላት የታየበት ጊዜና እንደ ጨቋኝ ሆኖ የታየበት ስለሆነ ይህንን የውሸት ትርክት የምናፈርስበት ጥናታዊ ነገሮች በየጊዜው መካሄድ አለበት። በየጊዜው ፎረምም ቢሆን በጋዜጣም ቢሆን በየአይነቱ መጽሐፍ መልክ መውጣት አለባቸው። ያ ነው እኛን በከፍተኛ ደረጃ ልናስብ የሚረዳን። በሁለተኛ ደረጃ አማራው መጠናከር አለበት፣ ራሱ አንድ ላይ መቆም አለበት ስንል በመሃሉ ያለውን
አማራን የማይወክል ጤናማ ያልሆነ የጎጠኝነት ጸባይ ወይንም ደግሞ አካሄድ ማስወገድ አለበት። በጣም 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 ምክንያቱም አማራ ትልቅ ነው፣ አማራ ብዙ ነው እና ይሄንን ትንንሽ እንትኖችን ማስወገድ አለበት። በሶስተኛ ደረጃ አሁን አንድ አባባል አለ። የእስራኤል መሪ አንድ ጊዜ ያሉት ነው ይባላል፣ ሕግ ያልገዛውን ነፃነት ኃይል ይገዛዋል። እና ይሄንን እንግዲህ አቶ አንተነህ አንተ ሀገር ያሉ ሰው ናቸው ያሉት፣ ኢዘር ሙሸዳያን ኦር ሳምቲንግ እንደዛ ይመስለኛል። እና ይህ ምን ማለት ነው? ሕግን ሊያስከብር ያልቻለ መንግስት ነው፣ ሕግም የማያውቅ እና በመሆኑ ህዝቡ ለነፃነቱ ጫካ ገብቷል። አሁን የምናየው የፋኖ ስራ ነው። ከመጆሪቲው የኢትዮጵያ ህዝብ ውስጥ የተወለደ በህዝብ የታቀፈ ትግል፣ የፋኖ ትግል እግብ መድረስ አለበት። እሱን እያጠራ ነው። ፋኖ ማንነቱን፣ አማራነት ምን ማለት ነው? ትግላችን ዓላማው ምንድን ነው? ቪዥኑ አማራን ብቻ ነፃ ማውጣት አይደለም። አማራ መውጣት አለበት። በሃይማኖታችን በፍሪ ሪሊጅን ምንድነው ፍሪደም ኦፍ ሪሊጅን መከበር አለበት። በኢትዮጵያ ሃይማኖቱ ያልተከበረለት ማንም የለም። ይኸው የውሸት ፕሮፓጋንዳ የሚያወሩበት ሁኔታ አለ። 3 ሃይማኖቶች ኢትዮጵያ ውስጥ የኖሩበት ነው በነፃነት። አለበለዚያ አሁን አይገኙም ነበር። ቋንቋዎቹም አይገኙም ነበር። አሁን እንደምናየው ሐሰት ነው እና በመሆኑ ይሄንን በደንብ አንክሮ መጠቀም ዓላማውን አንድ መሆኑን፣ ፍትህ፣ አንድነት፣ ሉዓላዊነትን እንዲሁም የህግ የበላይነትን ያከበረች ኢትዮጵያን ለመፍጠር የሚቻለው አማራው መብቱ እስከተጠበቀ ጊዜ ድረስ ብቻ ነው። ይህንንም ሊያደርግ የሚችለው አማራው በቁጥርም ብዛት ኢትዮጵያ ውስጥ የአማራ ጠረፉ ኢትዮጵያ ናት እስከሆነ ድረስ ይህንን አጠናክሮ ለዚህ ዓላማው በግንባር ቀደምነት መቆም አለበት እና ፋኖውን ፎር ግራንትድ የሚወስዱ አንዳንድ የኢትዮጵያ ጠላቶች ልበላቸው ይህንን ነገር ማቆም አለባቸው ከወዲሁ። ምክንያቱም አማራ ከጠፋ፣ ፋኖ ከጠፋ ኢትዮጵያ ጠፋች ማለት ነው። ሁሉም ጠፋ ማለት ነው እና እነዛ ተዘጋጅተው ቁጭ ብለዋል። በመንግስት ላይ ያሉት እነዚህ አዲስ አበባንም እንኳን ነፃ ለማውጣት ያው ቅድም የሜንሽን ያረፉት ነገር አለ። የፍልፍኔ ሪክላሜሽን የሚለው የሚቀጥለው ሳምንት ምናልባት እንነጋገርበታለን። የሆነ ሆኖ በኢኮኖሚ በምንድነው ኢኖቬሽን የብሉ ሪበን የሚባል ግሩፕ ነበረ እዚህ ኢትዮጵያ ሄዶ ብዙ ያስረከበው እንትን አለ። እሱን ተቀምጠው ሌሎቹን ሂዱ ብለዋቸዋል። የኢኮኖሚክ ፕላን ያንን አፕላይ የሚያደርጉት ኦሮሚያ ውስጥ ነው እና የአየር መንገዱን እያስፋፉ ናቸው ያሉት። ለማን ነው? በኦሮሚያ አካባቢ ነው። ደቡብን ጨፍልቀው ይዘው ለራሳቸው ነፃነታቸውን ለማወጅ እየተዘጋጁ ነው። ስለሆነም ይሄ ጥሪ የአማራ ብቻ አይደለም፣ የሁላችንም ሰርቫይቫል ነው እና የአማራ ትግሉ በፋኖ የተጀመረው መደገፍ አለበት። በቀጥተኛ መንገድ ለፍትህ፣ ለነፃነት ኢትዮጵያ እና አማራውን ሃይማኖቱን ጠብቆ እንዲኖር የሚሆንበትን ኢትዮጵያ መገንባት ያለበት የአማራው የፋኖ በመሪነት የሚካሄደው ትግል ነው እላለሁ። አመሰግናለሁ። ጋሽ ደብሩ የሆነ ነገር ትናገር ነበር መሰለኝ። አሁን ጣል አደረገችና አንጀቴን አራሰችው። ገብቶኛል። እኔም ስልጣን መያዝ ብቻ ነው ለአማራ በማወላዳ ሁኔታ ስልጣን መያዝ አለበት። ባለፉት 90 ዓመታት አማራ ይታረድ የነበረው ያልነበረው ለ33 ዓመት ጃንሆይ በበትረ መንግስት በያዙበት ጊዜ ብቻ ነው። በጠላት ጊዜ 17 ዓመት ኦሮሞ በሚባለው የወያኔ የትግሬ ማነው ምንድነው ደርግ የአማራ ልሂቃን የፈጀበት 28 ዓመት ወያኔ ኢትዮጵያን ከነኚህ ከአረመኔዎች ጋር አማራን የፈጀበት አሁን ደግሞ ለብቻቸው አማራን ያገኙበት ነው። ስለዚህ ለአማራም ሆነ ለኢትዮጵያ ህልውና አማራ ስልጣን ሲይዝ ፋኖ በማያወላዳ ሁኔታ የኢትዮጵያን ሰራዊት የሚመሰርተውም የሚያቆመውም አማራ ነው።
የኢትዮጵያን መንግስት የሚይዘው አማራ ነው፣ ፋኖ ነው። ይህ በማያወላዳ ሁኔታ መደረግ ያለበት ጉዳይ ነው። ሌላም እንትን የለውም። ይሄንን እንደው እሺ አንተነህ እንግዲህ ወደዚሁ አማራው ራሱን እንዴት ይከላከል የሚለውን ነገር መቼም ያው ብዙ ጊዜ የምንለው ጉዳይ ነው። ግን አሁን እንግዲህ የመውጫው መንገድ አለ። የመውጫው መንገድ እስካሁን ካነሳናቸው አንጻር አንድ ላይ አጠቃላይ ስታየው የመፍትሄው አካል ምንድን ነው የሚለው መቼም የዚህ ውይይታችን መጠቅለያ መሆን ስላለበት መፍትሄው ምን መሆን አለበት? አማራው የህልውና አደጋውን ቀልብሶ ለዘላቂው በህልውናው ላይ አንዳችም ነገር እንዳይደርስበት ለማድረግ ምን ማድረግ አለበት ነው ጥያቄው። ያው ተመሳሳይ ነው። አመሰግናለሁ ዶክተር ሰለሞን። መፍትሄውን የመውጫ መንገዱ ላይ ነው ያለን። በነገራችን ላይ ያለንበት ወቅት ለ50 ዓመታት በተለይ ለ50 ዓመታት ከደርግ ጀምሮ ከዛ በፊትም ደግሞ በአድዋም በሁለተኛው የጣሊያን ወረራም በአፄ ዮሐንስ ዘመን ጭፍጨፋም በተለያየ ወቅት ያንን ሁሉ ምስቅልቅልና በዘመነ መሳፍንቱም አልፈን አሁን የመጨረሻው መውጫ መንገድ ላይ ነው ያለን። የዛ ሁሉ ጥርቅም ውጤት የሚፈታበትና መፍትሄ የሚያገኝበት ነው። ዘመነ መሳፍንቱን የፈጠሩት እነ ስሁል ሚካኤል በነገራችን ላይ ጄምስ ብሩስ ነው ማነው የአባይን ምንጭ ፈልጋለሁ ብሎ ሲሰልል የነበረ እሱን ይዘው ትግረኛ እያስተማሩ ተንኮልን ነው ሲያስተምራቸው የነበረ ነው። አንድ ቦታ ላይ እንትን ስልና ጄምስ ብሩስ እንግሊዘኛ ትግረኛ ተናጋሪ ነው። የራስ ስሁል ሚካኤል አማካሪ ሆኖ ሴራና ተንኮልን ሲያስተምር የኖረ ሰው እና የጎንደርን ነገስታት በመመረዝና በመግደል ዘመነ መሳፍንት እንዲሆን ያደረጉ ምክንያቶች ናቸው። በአድዋ ጦርነትም ወቅት የትግሬ ልሂቃን ማን ደጃዝማች ማን የሚባሉ ሰዎች አምባላጌ ላይ የትግሬን ህዝብ አሰልፈው የኢትዮጵያን ጦር ራሱን እንዳይከላከል ሲዋጉ የነበሩ ናቸው። በሁለተኛው የጣሊያን ወረራ ወቅትም የአፄ ዮሐንስ የልጅ ልጅ ራስ ማን ጉግሳ የሚባል ኃይለስላሴ ጉግሳ 20 ሺህ ጦር የትግሬ ጦር ይዞ የኢትዮጵያን የጦር ሚስጥር ተቀብሎ ምን ብሎ ለጣሊያን አድሮ ለ5 ዓመቱ ስቃይና በደል ፍጅት ምክንያት የሆኑ ናቸውና በአንዳነት እየተላለፈ የመጣ ነው። በኦሮሚያም ኦሮሞም እነዚህ የገዳ ስርዓት እናስነብራለን እናስከትላለን እያሉ ከወረራ ከ16ኛው ክፍለ ዘመን ጀምሮ 28 ነገር ተደምስሶ ማንነት ጠፍቶ የቦታ ስም ተቀይሮ ነባርነት እየተሰረዘ ሰንደቅ ዓላማ የሀገር ማንነት መገለጫዎች እየተፋቁ እየወደሙ ዛሬ ላይ የደረሰው ያንን ማስተዋሻ ደብተር የሚያነቡት ናቸው። አሁንም ከፊት ሆነው አይሆንም ያላቸውን ኦሮሞ እየገደሉ በአንድ ወጥነት አስተሳሰብ በአማራ ጠልነት በኢትዮጵያ ጠልነት አሰልፈው የሚፈጽሙት ማለት ነው። እና ይሄ ደግሞ እንደው የአውሮፓንም ታሪክ ወደኋላ ሄደን ብናየው እርስ በርስ ሲሞሻለቅ የኖረ ነው። ሰሜን ጣሊያን ደቡብ ጣሊያንን እንደ ጣሊያን አልቆጥርም ብሎ እንግሊዝ ይሄ ወልስ አይሪሽ ምናምን የሚባለውን እየጨፈለቀ ሲጨፈጭፍ የነበረ፣ ጀርመን መላው አውሮፓን እኔ በላይ ነኝ እያለ ሲያወድምና ሲቀጠቅጥ የነበረ፣ ሰሜን አሜሪካም የሰሜኑ ክፍልና የደቡቡ ክፍል ባሪያ አሳዳሪውና ለነጻነት ታጋዩ እርስ በርስ ሲዋለቅ ሲጨፋጨፍ ኑሮ ነው መጨረሻ ላይ ውጤቱ እዚህ የደረሰው። የዲሞክራሲ ምንጭነን ምናምን የሚያሉ የሚመጻደቁት ዲሞክራሲን አያውቁትም። እና አማራ ይሄን ሁሉ ትግሬ የሚግዛ ኢትዮጵያን እስካስተዳደረ ድረስ ኦሮሞ ማንም ይግዛ ያስተዳደር ኢትዮጵያን እስከጠበቀ ድረስ በሚል መርህ ነበረ። ጀግና ስለሚወድ በተፈጥሮ ያንን ነው እንጂ ዘር ቆጥሮ አያውቅም። እና አሁን ግን ማንነቱን አወቅን። ትግሬ ተፈተሸ። ከትግሬ የወጣ አስተሳሰብ ገዢዎች ወያኔ ትህነግ ኢትዮጵያን ከፋፍለው አጥፍተው ህዝብ ጨፍጭፈው በፍርስራሽ በማንነት በጠፋ ህዝብ ላይ ዘር አጥፍተው ሀገር ለማቆም ኢትዮጵያን ለዚህ አደረሱን። ማንነታቸው ተለየ። የኦሮሞ ልሂቃን ኦሮሞን አሰልፈው አማራን አጥፍተን ሌላውን ጨፍልቀን ጨፍጭፈን አሳቀን ደምስሰን ፍርስርሱን አውጥተን በፍርስራሿ ላይ ኦሮሚያን እንገነባለን ብለው ኢትዮጵያ የደም ጎርፍ እንዲጎርፍባት አደረጉ። ሉዓላዊነቷን አጣች፣ ከክብሯ ወረደች። ኢትዮጵያውያን ስደተኛ ሆኑ፣ ረሃብተኛ ሆኑ። ለጀርመን ለሆላንድ ለእንግሊዝ ስንዴ እንዳልሰጠን ሲራቡ እንዳላበላን ሁሉ ዛሬ ተመጽዋች ሆነን በየሀገሩ እንደ ቆሻሻ እንድንታይ አስደረጉን ማለት ነው። ስለዚህ እነዚህም ከስራቸው ያስተሳሰብ የሚነቀልበት የመጨረሻ መውጫ መንገድ ዘመን ላይ ነው ያለ ነው። ስለዚህ ፋኖ የሚያደርገው የአማራ የህልውና የፍትህና ሀገር አድን ትግል የአማራ ህልውና ሲከበር የመላው ኢትዮጵያውያን ህልውና ይከበራል። ፍትህ ከአንድ ጠብታ ደም
እና ከ5 ሳንቲም ጀምሮ ጊዜ የማይገድበው የይርጋ ጊዜ የማይገድበው አጽመ ርስት ለማንም ለአማራ ብቻ ሳይሆን ለተወረረ ሁሉ ሲመለስ ከውስጣችን ያለው ቁርሾ ሲጠፋ ሰላማችን ይመለሳል። ለዛ ደግሞ ፋኖ እየታገለ ነው ያለው። ይሄንን ትግል ለማኮላሸት ፋኖን በአመራርነት ሰግስገው ያስገቡ እነዚህ ምናምን ባንዳ ቅጥረኞችን ሰግስገው የጠለፉ መስሏቸው የሚያምታቱት ይሄም ይታለፋል። መላው ኢትዮጵያዊ ሁሉም በያለበት አካባቢው ለማዳን አካባቢውን ማንነቱን ለማዳን ከመጨፍለቅ ለመውጣት በስሙ በአያቱ በቅድመ አያቱ ቦታ ትውልዱን ለማስቀጠል በእያንዳንዱ ራሱን ነፃ ማውጣት አለበት ነው። አማራ ከዚህ በኋላ እንደ ድሮ ታሪክ ሰርተናል፣ ኢትዮጵያን አቆይተናል፣ ውደዱን አንልም። አማራ አይልም። ማንም ይጥላል፣ ማንነታችንን እናስከብራለን፣ አገራችንን እንረከባለን። አማራ ጠል መብት ነው አማራን መጥላት፣ አንቃወምም። ሊገለን የመጣን ግን በመጣበት ቋንቋ እናግሮ የፖለቲካ ስልጣናችንን ጨብጠን ኢትዮጵያን መረከብ ግን ለውዴታ የሚቀርብ ለድርድር የሚቀርብ ሳይሆን ግዴታ ነው። ምክንያቱም ወያኔ ትህነግ ኦሮሞማ ሆነ ከአማራ ጋር ያላቸው ግንኙነት ከኢትዮጵያ ጋር ያላቸው ግንኙነት ወይኛ ወይ እናንተ ነው። አጥፍቶ መጥፋት ላይ ወይ መጥፋት ወይ ማጥፋት ላይ የተመሰረተ ነው። ተደራድሮ ታርቆ መኖር አይቻልም። በአማራ መቃብር ላይ ታላቋን ትግራይ አቆማለሁ ብሎ ሰነድ የጻፈ ወያኔ ከአማራ ጋር ተግባብቶ ሊኖር አይችልም። አማራን አጥፍቼ ኢትዮጵያን አፍርሼ በፈራረሰው ጋር ኦሮሚያን እገነባለሁ ያለ አስተሳሰብ ታርቆ ተደራድሮ ሊኖር አይችልም። ከስሩ ተነቅሎ መጥፋት አለበት። ስለዚህ አማራን አጠፋለሁ ተብሎ የመጣው መዘዝና የወረደው ማዕት ሌላውንም አሁን እየነካና እያመሰቃቀለው ስለሆነ ሁሉም ለመጪው ትውልድ ማንነቱን አስተላልፋለሁ ይገደኛል የሚል በሙሉ አካባቢውን ከነዚህ አጥፊ ስርዓትና ድርጅቶች ማጽዳትና መንቀል አለበት። ከዛ በኋላ ፋኖ 4 ኪሎን መቆጣጠር የሚኒልክን ቤተመንግስት መቆጣጠር ስልጣኑን መያዝ ለማንም ለምርጫ የሚያቀርበው አይደለም፣ ይጨብጣል። ከዛ ማንም ኢትዮጵያዊ በማንነቱ በፍትሃዊነት በመከባበር በኩልነት ይሄን ያውቅልሃለሁ ተወግዶ የጋራ ኢትዮጵያን የሚያስቀጥል ስርዓት ለመደንገግ የምንማከርበትን ሸንጎ የሚወስን የተቀምጦ የሽግግር መንግስት የሚቋቋምበትን የሚወስን ፋኖ ነውና ለዚህ ሁሉም ኃላፊነቱን መወጣት አለበት። አለመወጣት ዝም ማለት መብት ነው። ግን አማራን ትግል አወሳስባለሁ የሚል እናቱ ተደፍራ እህቱ ተገላ አባቱ ተጨፍጭፎ አዝመራና ከብት ፍየል የተፈጀበት አማራን የተባለ ትውልድ በሁለት በኩል የተሳለ ከፊት ለፊቱ የገጠመውን ደንቃራ እየነቀለ የሚያልፍ ትውልድ እየመጣ መሆኑ መታወቅ አለበት። ስለዚህ ይሄንን ቁስል ይሄን በደል ተረድቶ ከጎኑ በመሰለፍ አገርን ማትረፍ ራስን ማትረፍ ነው፣ ህልውናን ማስቀጠል ነው እና ማንነትን ማስቀጠል ነው፣ እምነትን ባህልን ማስቀጠል ነው። ከውጭ መጫወቻ እንደ ሊቢያ እንደ የመን እንደ ሶማሊያ እንደ ሶሪያ እንደ ኢራቅ ፍርስራሽ ሆኖ ገሃነብ የሆነ ምድር ከመሆን ራስን ማዳን ስለሆነ ሁሉም ኃላፊነቱን ይወጣል። አልወጣም ያለ መብቱ ነው። በኢትዮጵያዊነት አልቀጥልም ያለ መብቱ ነው። እገነጠላለሁ የሚል መብቱ ነው። ግን በማንንም አጽመርስት የማንንም ዕዳ ይዞ መሄድ አይችልም። ዕዳውን ከፍሎ የወረረውን አጽመርስት ለቆ የሚቆምበት ምድር ካገኘ ሀገር ማቋቋም ይችላል። ግን የአማራ ብቻ አይደለም አናሳ ነው ራሱን መከላከል አይችልም የሚባል ኢትዮጵያዊ በሙሉ ሊጨፈለቅና አጽመርስቱ ሊወረር አይችልም። ፍትህ ለሁሉም እኩል የሚደርስበት ዘመን እና ለስር ነቀል ለውጥ ይሄ አጥፊ ለ50 ዓመታት የተተከለ የጥፋት ተልኮ የሚነቀልበት የመጨረሻ ዘመን ላይ ነን፣ መስቀለኛ ላይ ነን። ይሄ ደግሞ የመጨረሻው 11ኛው ሰዓት ላይ ነው ያለን። ቅጥረኛ ባንዳዎች እነ ዘመነ ካሴ እነ እስክንድር ነጋና አስረስ ማረ ዳምጤን ጌታ አስራደ ምናምን የሚባሉትን ምናምንቴዎች አምጥተው ትግሉን የተቆጣጠሩትና ትብታብ ውስጥ የከተቱት አዙሪት ውስጥ የከተቱት መስሏቸዋል። ግን አይደለም። አማራን አለማወቅ ነው። አሁንም በዚህ በደልና በዚህ መከዳት በእንደዚህ አይነት ባንዳነት ተቆጥቶ የሚመጣውን ትውልድ ማንም ማስቆም አይችልም። ይሄን መረዳትና ራስን ነፃ ለማውጣት ሁሉም እኩል መነሳት አለበት፣ እኩል ኃላፊነቱን መወጣት አለበት። ይሄ ነው የሚሆነው። መፍትሄው ማሸነፍ ነው። ወያኔ ትህነግ ብአዴን ኦሮሞማ ኦነግ ይሄ ሐሳዊ ኢትዮጵያኒስቶች ኢትዮጵያ እያሉ የሚያጭበረብሩት ድርጅቶቻቸው በህግ ታግደው አመራሮች በፈጸሙት ወንጀል ለፍትህ እንዲጠየቁ ማደኛ ወጥቶባቸው የዘረፉት ሀብት ንብረት ለኢትዮጵያውያን ተመልሶ የተበደለ ተክሶ ቁስል ሽሮ በአንድነት በሰላም በፍቅር የምንቀጥልበት ጦርነት ነው እየተደረገ ያለው። ሰላም በሙሉ ከትልቅ ጦርነት በኋላ እንደሚመጣ የታወቀ ነው። ዋጋ ይከፈላል፣ አዎ ይከፈላል። ግን ከዛ በኋላ ዘላቂ የሆነ ዘላለማዊ የሆነ ሰላም ይሰፍናል። ለዚህ ለማድረግ ደግሞ ለአማራጭ አንተ ነህ ስላልኩት ሳይሆን ሁሉም በውስጡ የሚነድ እሳት ስለሆነ
ይሄንን ማንም ማስቆም አይችልም እላለሁ። ይሄ ነው መፍትሄው። ዶክተር ሰለሞን አይ መፍትሄውን አጠቃለዋል። እውነት ለመናገር this is the ultimatum በቃ እኔ በጣም ደስ ያለኝና ተገቢ ነው። በቃ ይሄ ነው መሆን ያለበት። ሌላ ምንም እንደው ወዲህ ብናሸው ወዲያ ብናሸው ብናሽሞነሙነው ምንም ዋጋ የለውም። በቃ ቀጥታውን ተናግሮ እውነቱን ተናግሮ የመሸበት ማደር ይባላል ያው እንደሚታወቀውና በጣም ተገቢ ነው። እኔ ከሁላችሁም እንትን ማድረገው ነገር የለኝም። በጣም ጠቅልለዋል። በአጠቃላይ ግን እንደው ትንሽ አጽንኦት እንኳን ባልሰጥ ያለኝ ዝም ብሎ ለመጥቀስ ያህል አንድ አራት ነጥቦች ብቻ ጠቅሼ ላጠቃለው። እንግዲህ አንደኛው የአስተሳሰብ ሽግግር ያስፈልጋል። እንግዲህ በተወያየነው መሰረት አሁን ውዝግብ የለም፣ ኢትዮጵያዊነት አማራነት ምናምን የለም። በቃ አማራነት ነው የምንሄድበት። በዛ መሰረት የሚያድነንም እሱ ነው። ስለዚህ አማራው ከሌለ ኢትዮጵያ የምትባል ነገር አትቀጥልም። በቃ እኔ እሱን የገባኝ ከውይይቱና የግድ አማራነት ወደፊት መጥቶ የሚያደርገውን ነገር ማድረግ አለበት ለፍትህ እስከቆመ ጊዜ ድረስ ማለት ነው። ሌላው በአማራው በራሱ ደግሞ ሁለንተናዊ የሆነ አደረጃጀት ያስፈልገዋል። ከትግሉ ከመሳሪያ ትግሉ ባሻገር በየትኛውም ሁልጊዜ ብንለውም እንደው ጠቅልል አድርጎ ለመግለጽ ነው። በምሁራንም ሆነ በባለሀብቱም ሆነ በፖለቲካውም በምኑም ራሱን ማጠናከር ስላለበት ግን በዲሲፕሊን የሚመራ ቅድም ያልናቸው በሙሉ ነገሮች ፊልተር ሆነው ማጣሪያ ሆነው በዛ መንገድ የሚዋቀር ሁለንተናዊ አደረጃጀት ያው ፕሮሰሱ ነው። ኤኒዌይ ግን ድርጅት መፈጠር አለበት። ወይም ድርጅት ሲባል ያው ሌላ እንትን ሳይሆን አማራው የሚሰባሰብበትን ጎጆ ልበለው በቃ አማራ ጎጆ ያስፈልገዋል። ሌላው ተቋማዊ የሆነ መከላከያ እኔ የሚያስፈልገው አዳራሽ እሺ አማራ ጎጆ ውስጥ እንትን አይልም። አይ ትንሽ አድርገ ስለወደ እኔ ደግሞ ያገሬን ለማምጣት ነው። እሺ አዳራሽ እለዋለሁ፣ ችግር የለው። አዳራሽ ሰፊ ህዝብ ስለሆነ ሌላው ሁሉም እንግዲህ ራሱን መከላከል አለበት። ኦርቶዶክስ ብትሆንም በራሷ መንገድ እንግዲህ የምታደርገው መከላከል ይኖራል። በእርግጥ ያው ተጠቃቀስናቸው በየጊዜው የምንጠቅሰው ነገር አለ። እንግዲህ ከምእመኑ ሁሉ ይጀምራል ይሄ ትግልና እንግዲህ ያው የሃይማኖቱ የእምነቱ ስርዓት ቢኖርም በዛው መሰረት ደግሞ አባቶች ስለማይጠፉ ከነሱ ጋር ተገናኝቶ እንግዲህ የሚሆነውን የመከላከል ንድፍ መንደፍ አለባት እላለሁኝ። ሌላው ግልጽ የሆነ የፖለቲካ ግብ ያው ሁልጊዜ የምንለው ነገር ነው። እንግዲህ አሁን በነገራችን ላይ አሁን እንትን ቢኖረኝና ባሰማ ጥሩ ነበር እንጂ ሰሞኑን ከአርበኛ መሳፍንት የወጣ አንድ ቪዲዮ አለ። ትላንት በነበረኝ ውይይት ላይ አንስቼዋለሁኝና ይሄ አንዳንድ ግልጽ ያልሆኑ በፋኖ ውስጥ ያሉ የግንኙነት መስመሮች እና አንዳንድ የማይታወቁ ልክ እንደኛው እነሱም እዛም ያሉ ታጋዮችን የማያሳውቁት ጉዳይ ስላለ እሱ ሁሉ አስተካክሎ እንግዲህ በራሳቸው መንገድ ግልጽ የፖለቲካ ግብ እንትን ብለው ቀርጸው በስነ ስርዓት እንግዲህ የአማራውን ሙሉ የጸጥታና የፖለቲካ ዋስትና የሚያረጋግጥ ጉዳይ ይዘው ቢሄዱና ይሄን ትግል ቶሎ የምንቋጭበት መንገድ ቢፈጠር እላለሁኝ። ይሄ ነው ልል የምችለው። እንግዲህ አድማጭ ተመልካቾቻችን እንግዲህ ምናልባት ከዛ በፊት ምናልባት የቀራለ የምትል ከሆነ እንደው አንዳንድ ደቂቃ ልስጥ እንደው ካለ ነው፣ ከሌለ በዚሁ እንጨርስ። ሰዓታችን ያው ብዙ ሰዓት ወስደናል። እሺ በጣም አመሰግናለሁ። እንግዲህ ጥሩ ውይይት ነበረ። ስለነበረን ጊዜ በጣም አድርጌ አመሰግናለሁኝ። አድማጭ ተመልካቾቻችን የዛሬው ማንነት እምነትና ኢትዮጵያዊነት በተለይ በአማራው ላይ ያንዣበበው የመኖርና ያለመኖር አጣብቂኝ በሚል ርዕስ ሰፋ ያለ ትንታኔ ሰጥተናል። ይህን ትንታኔ እንግዲህ ተነጋገሩበት፣ ለየሰው አጋሩት። በጣም መሰረታዊ የሆነ ጥያቄ ነው፣ ማነው አስተያየት ነው እና የቀረበው በጣም የሚያወያይ ነው። ይህን ተወያዩበትና ወደ ተግባር ተርጉሙት ነው። ይህን ነው ልል የምችለው። ሁላችሁንም ጋሽ ደብሩ፣ ወይዘሮ ጽጌረዳ፣ አቶ አንተነህን እጅግ ከልብ አድርጌ አመሰግናለሁ። ጤና ይስጥልኝ።